ሳልቃን ዩቲዩብ ሰብስክራይብ በማድረግ ቤተሰብ ከመምረርም አልፎ አንገሸገሸኝ ኧረ በስማ ምንድነው እንደዚህ የሚያማርረኝ ፍቅር አንቺ ስራ ባደርሽ ቁጥር እኔ ትራስ ታቅፌ መተኛት አለብኝ ጉልበቴና አቅፌ መተኛት አለብኝ የለብህና አሁን እኮ የማታ ሽፍት ወደ ቀን ሽፍት ይዘዋወራል እስከዛስ እኔ በብርድ ልሙት እሺ እስቲ አስቢ በብርድ ልሙት እኔ ያለው ኧረ አንተ አትሞት አሁን ልብሴን ቀይሬ ልምጣ በጣም ደከመኝ ኧረ እኔ መሮኛል ምርር ቀይሪ እንዴ አንተ ቆሻሻ ይሄ ምንድነው አንተ አታላስ በገዛ አልጋዬ ሌላ ሴት በገዛ አልጋዬ ላይ አልሻርል አልጋውን አንቺ ስለገዛሹ ነው አይደል ምን ቆሻሻ ነህ በእናትህ አሁን ውጣልኝ አይነህም ማየት አልፈልግም ወይኔ ግን ብር የለውም ብለሽ ነው አይደል እሺ ልውጣ አውጣ እሺ እወጣለሁ ገና ለገና ብር የለውም ብለሽ ነው አይደል እወጣለሁ ወይኔ ምን እየሆንክ ነው ለማ ለፉት 40 ዓመታት ትልቅ ይሁን በዚህ ተሸክም ያኖርኩ ጫንቄ እንደገና ሌላ 40 ዓመት የሙሴ ልሸከም እንዴ አረ መረረኝ አረ በዛ አረ ጠነዛ ለማ ምን ነው አንተ ራስክን ብቻ እንቆለባበስክሳ እኔ ዓለም ለልጆች አልጣርኩም እንዴ አልደከምኩም እንዴ እቺ ደግሞ ምን ትላለች እዚያ ወሬችን እዚያ ወንተኝና እንጂ ለዚህ ልጅ መፍትሄ አምጭና ሴት ፈልገሽ ከዚህ ቤት ይውጣልኝ እዚያ እቺ እንዴ ምን ነው ለማ እንደናቡሽ እጄታ እና ለና ትልቅ ሰው የለውም እንዴ ምን ታወራለች እቺ እኔ እኮ እንደው ግር የሚለኝ ልጆቼ ነገር ይሄ ልጅ ከዚህ በፊት ሴቱን ሁሉ አቤት ጥፍሯ አቤት ዳሌዋ ደልዳሌዋ አያለ ሴቱን ሁሉ እንዳልተከተለው ሁሉ አሁን እንደው ምን ገጥሞት ነው ሴት የጠላው አንተ እኔን እየጠየቅሽኝ ከሆነ መልሶ እንደ ስኳርና ደም ብዛት በዘር ይተላለፋል ምን እያልክ ነው ይሄው የታላቅ ወንድም ይሆን ወረሰው እኮ ባህሪውን እኔ አሁን ይኸውልህ ይምጣ ይቀመጥና ለአንዴና ለመጨረሻ ጊዜ ምክንያቱ ምን እንደሆነ እንጠይቀው እኔ ጥያቄና መልስ መረረኛ አልፈልግም ሴት ፈልጊና ብትፈልጊም አታግኝለት ብቻ ከቤት ያስወጭልኝ እኔ አልፈልግም ቤቴን ይልቀቅልኝ እንዴ ሙሴ ዲያራ ስለማዳን ያለ ሙሴ ና እንደ ብለ ያረጋሃል እንዴ አንተ ምን ሆነ ሊሊዬ በጣም ይቅርታ አድርጊልኝ እኔ እኮ ተሳስቼ ነው ሰይጣን ያሳሳተኝ ሰይጣን ይቅርታ ባከነ ሰይጣን አታሳብ ፈልገ ተሳስተ ሲሰኛ ካንተ ሰይጣን ይሻላል አው ሰይጣን አሳስቶኛ አይደለም ራሴን የተሳሳትኩትኛ ልክ ነሽ በቃ ከዚህ በኋላ ከሴት ጋር እንደዚህ ምናምን እንኳን ካየሽኝ በቃ መሽኛዬን ቁረጪው በቃ በእናትህ ተወኝ እኔ በጣም ተስፋ ቆርጬ ባሃለው መሽኛዬን ቁረጪው ያልኩሽ ተስፋ ትቆርጫለሽ እንዴ በቃ ከዚህ በኋላ ከሴት ጋር አታየኝም በቃ መሽኛዬን ቁረጪው ካጠፋው በቃ ይቅርታ አድርጊልኝ እሺ ስናየዋለን አሁን ተነስልኝ አይ አልነሳ ለምንድነው ደግሞ ማትነሳው ሊሊዬ ትንሽ ልቆይ እሺ ተነስ አልነሳ ውፈይ ተነስ ወይ እሺ ተነስ እሺ እናት ውፈይ ተነስ
ተራባ ብላ ማታፍር ጉድ ልትበላ ኧረ እባክህ ተው እስቲ ረፍ ምን ሆነሃል ዝበይ ማታፍር ጉድ እኮ ነህ አንተ ማታፍር ማረኩኝ ዝም በል ደሞ ሊበላ እጅ ሰበር ሰማ ወንድምህን ላለፉት 40 ዓመታት በዚህ ተከሻይ ቻልኩት አንተ ሌላ 40 ዓመት በዚህ ደሞ ሊያዝ እንዲህ አጎበጠኝ ባላንስ ልታመጣልኝ ታዲያስ ምን ሆነ ነው ቀስ ተብሎ እኮ ነው የሚመከረው ሙስዬ አቤትም እንዴው ምን ሆነ ነው ሴት የጠላ ልጅ ምን አርገው ነው ለምንድን ነው የፈራሃቸው ኧረ እኔ አልፈራምም እንዴ ቆይ ምን ሆንኩኝ ደሞ አታስጨንቁኝ ቆይ ምን ሆንኩኝ ቆይ እስኪ አሁን ምን ሆንኩ አንተ ሰውዬ ምንድነው ሆንከው እኮ ነው ያለች እንዲህ ሆኛለሁ ብለህ አትመልስልኝ እኮ ምን ሆንኩ ምንም አልሆንኩም እንዴ ወገባም አሞህም ከሆነ ሐኪም ቤት ወስደን እናሳክማለን ሰንፈተ አንደኮ አንዴው ኦፕሬሽን አድርገው ያበረቱታል በቃ ከዛ ይዘን እንሄዳለን ሐኪም ቤት ተዳለናት ኧረ እኔን አታስጨንቁኝ እኔ ምንም አልሆንኩም እንዴ ደሞ አልፈራ ቆይ ደሞ ባላገባስ አይደል አንተ ባታገባ አባቴ የገባበት ጉድጓድ ገባ የላለም እንም ማለት ነው ለማ ታው ልጅ እኔ እንደው እኔ ልሳቀቅልህ ልጅ ብላ አባቴ ብላ እኔ ልሳቀቅ ለካ እኔ እንዳየ እንደወላጅ ለካ መፍትሄ የኮ እቸኮላለሁ እንጂ እንደው ረጋ ብዬ አስብ የጊዜ ወስጄ ካሰብ መፍትሄ እኮ አለኝ ለሞተሽ ወይ እንዴ በጣም ብላ አባቴ ዝም በል እንዴማ ተሰቃየ መፍትሄ አለው እሺ ምን መሰለህ የምታረገው ትነሳና ጨርቀህን ጓዝን ተጠቀልልና ሻንጣን ሸክፈ ከዚህ ቤት ተዋጣልኛ ዝም በይ ለማ ሄደ ልብስን ይዘን ለማ ቆይ ለማ ኧረ እባክሽ አይገርምም አንቺ ትቀልጃለሽ በጣም የሚገርምሽ ግን እንደኔ ባል ታማኝና ጨዋ አፍቃሪ አይቻላቅ ከምርሽን ነው አዎ እኔማ በቃ ፍቅሩ እንክብካቤው ታማኝነቱ ካቅሜ በላይ እኮ ነው የሚሆንብኝ አይቴዲዬ እንዴት ግን ይሄን ያለ እርግጠኛ ልትሆኝበት ቻልሽ ማለት እንዴት ምን ለማለት ፈልገሽ ነው እንዴት እርግጠኛ አልሆንበት ማለቴ ቴዲዬን እኮ አይኑን የገለጥኩለት እኔ ነኝ ኧረ እባክሽ በዚህ አይነት ማንሶ ለሚገለጥኩለት እኔ ነኝ እንዳትይ ከምሬ እኮ ነው የምልሽ ቴዲ እኮ እኔን ከማወቁ በፊት አይደለም ሴት ሊያቀርቶ ቀና ብሎ ራሱ ማየት በጣም ነበር የሚፈራው ኧረ እባክሽ አክስቴም እንዲያለሽ ስትጎርር ነው ሌላ ሰው ሆኖ ጉዴ ሰራት ማለት ሌላ ሰው ሆኖ እስቲ በቃ ከሷ እየተደበቀ ቢያንስ በቀን ውስጥ ከሁለት ከሶስት ሴቶች ጋር ቺት ያደርግባታል ኧረ እባክሽ ሲያስጠላ እሺ ከዛስ ምን ከዛለው ከዛማ ፈታችሁ በቃ ፈታችሁ ቴዲዬ ግን ከሴት የጸዳ ነው ከኔ ሌላ ቀና ብሎ ራሱ አያይ አንቺ እንዴ ሰው እንዴት ነው እስቲ እንዴት ነው አንቺ የውስጥ ሱሪሽን ረስተሽ የምትሄጂው አንተ ነህ ምን ላርግ ብለህ ነው አጣደፍከኝ የፈለገ ላጣድፍሽ እንዴ ቢያንስ እንኳን የውስጥ ሱሪሽን ጠለቅ አድርገሽ አትሄጂም እንዴ አመጣህልኝ እንዴ አክሻው ነው ይዤልሽ እኔ እኮ ሞታ ሰው መልስ ወስደዋለሁ ብዬ ነበር አንቺ አምሻል እንዴ ወንደላጤ ቤት አረክሹ እንዴ እንደፈለግሽ የምትወጪበት የምትገቢበት ያው ነው እባክህ እሷ ሌሎች ስታከም እኔ ደግሞ አንተ ላክበክ ብዬ እኮ ነው በይ እናቴ ራስሽን ቋሚ አታድርጊ ዴኒ ባሰብኩልክ ድሮም እኮ አግዳሚ ነኝ አንቺ እንዴ ቆይ እሺ ተው ሌላውን እንቱ አርገሽ ሲጨርሺ የውስጥ ሱሪሽን ሳታረጊ ቀጥ ብለሽ ስትሄጂ ምን ተሰራ አይከራከረሽ ደውልሻለሽ እንደግመዋለሁ በቃ በዚህ ዲያ ታየኛለች ከሳተንም እንዴ ባሩት ጋር ደጋረ ለምን አይሰብሩ ደጋረ ወረኛ አሁን አዘንቂ ቢያንጓት አንተ ደግሞ ይሄ አትበል ተሰብረው ቀስ እያርገብታ አትወጣም እንዴ ልክ የሰራችሁ ልጅ ትመስላላችሁ እንድረ እኔ እኮ አባዬ በጣም እኮ ግርም የሚለኝ ነገር እኮ አለ በእናት እንዴት ነው እስቲ ቆይ ሰው ይተካካል ሲባል እኔን ተከቶኝ ቁጭ በል እኔን ተከቶ አባዬ አሬ ያሳፍራል ለሰሚም እኮ ኧረ አባዬ በጣም ነው የሚከብደው ቆይ ሻንቴ ጥፍሯ ተረከዟ ምናምን ያልከ ባል በሚያስቀምጥካችሁ ሴቶች የት ገቡ አንተ ቆይ ለምን ረማቶይ አልተውህም እኔ አንተ ልተው አልተውህም አንተ ትዝ ይላል አባዬ አረ ተወኝ ሙሴ አረ ተወኝ ስለው አልተውም ብሎኝ እንደዛ ሲያሰቃየኝ እንዳልነበር ወረኛ
ያንተን ኮቢ አይመጣ አይሄድ ሳፌ ትክክል ማለት ነው በጣሊያን ሳፌ ተበልቷል አሉ ተበልቷል አሉ ቆማር አረ ድብድ ካርታ አባዬ አይደለም እና ምንድነው ቡዳ ነው አሉ ቡዳ እና የሴት ቡዳ ሲበላ እንዴ ነው የሚያደርገው አዎ ምንም አማራጭ የለውም ግን ያው ምናልባት ከወጣ ወይ በጸበል ወይ በጸሎት ምናልባት እሱ ምናልባት ከወጣለት ምንድነው መፍትሄው ግን አባዬ ለምን እንደ ያናረግን ለምን እንደኔ ያንሞክርለት እንዳንተ በትርፋንጀት ባንጀት ወበራስ ይሆን አረ እንደሱ አይደለም አባዬ እንዴ በቃ በርድ ቀሽት ሆኑ ሴቶች እናምጣና እንስጠው በቃ አለቀ በርዱን አምጥተን እውነት ባንተ የተነሳ ሀገሩ ደላላ ባልንጀራውን እንደገና በሱ ደግሞ የተነሳ ሀገሩ ባልንጀራ ነው የደላላ መልሼ አረ እንደሱ አይደለም አባዬ ለምን እንደዚህ ምናምን ትላል አትጩ ቆይውላ አባዬ ምን መሰለም እናረግለት በቃ ቀላል አማርኛ ይውል የቆመን አይደለም የሞተን የሚቀሰቅሱ በርድ ሆኑ ቺኮች ተፈራቸው ተረከሳቸው የሚበላ እኔ ማቃቸው ብዙ አሉ ዝም በል ልትናገር አስበ ነበር ዝም በል እኔ የምለው እንደው አንተ እነዚህ የምትላቸው ሴቶች ከታባ እንዴት ብላ አወቃቸው ዝም በል እንትን ነው እኮ አባዬ ደስ አልነግረ ቢሮ እኮ ከፈትኩኝ ስራ ጀመርኩ የምን ስራ ውጭ ሀገር ማልከውን ሴት ጠይቀኝ በቃ ውጭ ሀገር አረብ ሀገር ልካለው እንዴት የሚያማምሩ ሴቶች እንደሚመጡ ደግሞ በዛ ላይ ደግሞ ስንቱን አሳለፍኩለት ተዲ አቤት እንደው ስሞት እንደው በፈጠረ ሰማይና ምድር በዘረጋ ባንዱ መድኃኒዓለ በቸሩ ይጃል እንደው ይሄ ልጅ አደራ እኔ ሌላ እኔ ማየለኝም ምን አረጋዋለሁ በእናተ ጦት ባጠባቸው ይሄው አሁን እሷ ባትኖር በእኔ ሲምቦል አርጌ አባዬ አሁን ሲምቦል እዚህ ጋር ያስፈልጋል ሲምቦል ይመጣል በእናተ ጦት ይጃለሁ በጠባው ምን ይሄ ልጅ ሰዓት አምጥታ አገናኝታ ተዚህ ቤት አወጣው እሱም ረፍ ይበል እኛም ረፍ ፈንበል ቆይ እናንተ ሰዎች ምን ሆናችኋል በል እንዴ እኮ አስገድዶ መዳር እኮ ነው እኮ ኋላ ቀርባሃል እኮ አንተ አባዬን አታናደው ደም ድግፊቱ አባዬ ይኸው ከፊትም እንዴት ከኋላም ምንቅር አንተ ብቻ ዝም በል ናውዲ ጠጋ ናውዲ ጆ ምክር ልምከር ለራስ ለህይወት እንደው ለኑሮህ ሻራብ በእንግሊዝ አፍ ዝጋ ማለት ነው ይዝጋና ታድሎ ባልሽ በጣም ታድሎ የምር ዋው በጣም እኮ ሲምቦል ነሽ አንቺ የሴቶች ሲምቦል በጣም በቃ አንቺ ማለት ለኔ ህይወት ልበልሽ ወይ ስሚ ወይ አዲስ አበባን በስምሽ አቃጥልልሽ በጣም ግን የሚገርምሽ የኔ ሚስት በጣም ታማኝ በጣም የሚገርምሽ ማታ ሁሌ ስራዋ ላይ በጊዜ ትገኛለች አንተም ታማኝ ማለት እንዴት ብቻዋን ትጠብቃታለህ እንታረጊዋለሽ በእናትሽ ደግሞ አንድ ስራ ሰራሻለሁ ምን ይሰራ አንድ ወንድም አለኝ ሴት በጣም ነው የሚፈራው እሱን ታማልያለሽ ማለት ነው ቀላል ሰው ወይ ቀላል እንደሆነ እንኳን እሱ ነው ገብተሽ ስታረጊው እና ያለ አይሳስብም እስከዛ ግን እኔና አንቺ አንሶሎን ትከፍቻለሽ አንቺ ትገቢያለሽ እኔም እገባለሁ ከዛ ጋዛማ እንግባባለን በእናትሽ በጣም ይቅርታሽ ምን ሆናለው ብለሽ ነው ያው አንደኛ ባሌ በጣም ናፍቆኝ ነው ሌላ ደግሞ በቃ ትንሽ ድክምክም ማለኝ እኔ ፍቅር ሌላ ጊዜ ደግሞ ያው ነው ይሸፈንልሻለሁ እሺ ማሬ ቻው በደህና ደር እንግባባ አንተ አንጎልሽን ከፈችው ግድ የለሽም እንግባባ እኔ ጠበል እንጂ ጠበል ሂጂ አላል እኔ ጠበል አልሄድም አልኩ እኮ ምን ሆነሃል አንተ አንቺ ትያገባሽም እንደምለው እኔ ጠበል ነው ያልኩት እኔስ መች ጠበል አልኩና ጠበል ሄዳለሁ እኮ አይደለም ያልኩት ገዳም ለአንድ ወር ደርሼ እመጣለሁ ነው እኮ ያልኩት ለስንት ወር ለአንድ ወር ለነሰም ካነሰ ደግሞ እዛው ሁኜ ጨምራለሁ አይደል
እንደው በቁመትሽ ልክ ጉድጓድ እንደሚጨምር ይጨምርሽ አንዳች ነገር ኧረ የማይበጀኝ አንቺ ወንድ ነሽ እናትሽ ወልዳሽ ሱሪ ታጥቀሻል እችን በር ታልፊያለሽ ለምንድን ነው ማለደው አንተ እኔን እዚህ ቁጭ አድርገሽ ብቻ አንጥለሽ አንቺ ልትሄጂ ና ዝዬ ልውሰድ ና ልዘልህ እቺ አባዬ እንዴት አመሻችሁ ይኸው መጣልላችሁ እንዴ ማን ነው ይዘህ የመጣህ አንተ ማዬ እሷ ማለት የወደፊት የሙሴ አማላይ ናት የማን አማላጅ ቺቺ ማን አማላጅ አለ እንዴ ያለሽ አማላይ በእንግሊዛፍ ወደፊት ሚስት እንደማለት ነው ቆይ እንጂ ከየት ነው ያመጣሃት ደሞስ ከመሸ ሰው ይዘህ ስትመጣ አትናገርም እንዴ አንተ ሁሉ ላንቺ መናገር አለብን እንዴ ለኔ ነግሮኛል በቂ ነው አታቁማት እንጂ ነይ እናቴ ነይ አንቺ ለፊ መንደሪ ትባላለች አባዬ መንደሪ ስሟ መንደሪ ትባላለች መንደሪ ሆነች ልጅ ለማ ከልጅቱ ጭንቅላት ላይ እጅን አንሳን ያልኩ እናቴ አቤት ማዘር ነይ ወዲህ እናቴ ይሄ ይሻልሻል ሰፊው ነይ ወዲህ አይ እዚሁ ይሻላል በስመ አብ ወልድ መንፈስ አይ እኔ እኮ ሌላ አይደለም እንዴ እኮ ነው ያለው በቃ ታውራ ሌላ አይደለም እኮ ይሄ አይኗ እንዳይገባ አጀር አባዬ እጀነውጣ አውጣ አንተ ሻውን አባዬ ቆይሽ አሁን አንተ እዚህ ምን ትሰራለህ ምን አባክ ያረክ እንዴት መተኛት እንዳለባት ያለማመድኳት ነው አው ታው እንጂ ሹሩሩ ብላ ነው እንደጻ ልጅ መታስተኛት ታዲያ ምን ላድርግ አባዬ ያሬሳ ናና አብራተኛ ብሎ አልተኛ አለ ውጣ ሂድና ሰርቪስ ቤቱ ላይ ተኛ ሰርቪስ ቤት ውጣ እሺ ምን ይሄ እንደው ምን እንጂ እናቴ ይኒና ይጆቹ ኮሜን እንደው ምንም እኮ እንደው ሚረቡ አይደለም ምን እውነቴን ነው ነገርሽ ብሎ ሚረቡ እኮ አይደል ምን እነዚህ እኮ አቆም እኮ ተኝሽ ተኛት ጥሩ ነው እኮ አይደለም እናንተ ለምን ዝም ብላችሁ ትለፋላችሁ የኔና እሱ ነገር በቃ አብቅቷል አየሽ ልጄ የሰው ልጅ ይሳሳታል ሰይጣን ደግሞ ክፉ ነው ሰውን ያሳስታል ጋሺ ሰይጣን አይደለም ክፉ እሱ ራሱ ነው ክፉና ሲሰኛ እባክሽ ልጄ ይቅርበዩ ፈጣሪም እኮ ይቅር የሚለን እኛ ይቅር ስንባባል ነው እባክሽ ይቅርበዩ ቆይ እናንተ ለኔ አታስቡልኝም እንዴ ስንት ጊዜ ይቅር ልበለው በጣም በዛ እኔ በቅቶኛል የዛሬን ብቻ ይቅርበዩ ሁለተኛ ከደገመኛ ራሳችን እናውጣው አልችልም ጋሽ እኔ በቃኝ በቅቶኛል እባክሽ ይቅርበዩ ልጄ እኛን ከናቅሽ ፈጣሪሽ እንደመናቅ ነው እና እባክሽን ይቅርበዩ ልጄ እባክሽ አው እኛን ከናቅሽ አባትሽን እንደናቅሽ ይቆጠራል እባክሽ ይቅርበዩ ልጄ እኔ እኮ እናንተን ለመናቅ ፈልጌ አይደለም ግን በቃ ያጠፋው ጥፋት ይቅር የሚያስብል አይደለም በጣም ብዙ ታክሼ ነው ይህን ውሳኔ ወሰንኩት ይልቁኑ ካላስቸገርኳችሁ መተሻንጣን ወስደ ከቤት ይውጣልኝ በሉልኝ ወልደሽ አሳድገሽ ለወክ ለማረግ ያው ኮረዳ ልጅ አለችሽ አትቆላልሽም እንዴ ትርጂ ወሬኛ ደሞ አንተ በየለጥራ እንዴ አንተ አባታችሁ እኮ ጨዋታ ይወዳል ይወል ጨዋታ ያውቃል እኔ የምለው ምንድነው የሰማሁት አንጂ ተመራጭ ነው እንዴ ሊሆንሽ ለማ ሙት ይሄን አቦል ቡና ጠጥቼ ላወራኔ ነበር የሴቶች የኛ የሴቶች ድር እኮ ሊቀመንበር አረኩኝ አንቺን እና ሰው ብለው እንዴት አንተ ሰው አይደለም እንዴ አሁን የሰውነ ጉዳይ እኮ አይደለም እና እንዴው አንጎልሽ ይሰራል ደህና ነው መቼም እንዴው ለመቆጣቱ ምድር ድንኳን አልተተከለም ተተከለ ለማለት ጥሩ ነው እንዴው ግን በአጠቃላይ ግን ፊርማ ሲኖር እንዴት ልታረጊው እንዴት
ዝም በይ አንቺ ዝም በል አንተ አንቺ ዝም በይ እሺ አስረበብን ከኔ በታች ቅር ብሎኛል እኔ ብቻዬን መምራት ነው ምንድን ነው ይዘህ መጣህ? ምን ስጦታ ልብስ ነው አይዞልን የመጣ ቴዲዬ? ወይ ተባረክ፣ እግዚአብሔር ይባርክ። ያው ልጅ ማለት ያው ተመልከች አንቺ ተባረክ። አየሽ ውሮ ልካለን ይሆን ለማ? እንጂ ውሮ ስንት ይሆን? በሳምንት 3 ነው ለምትልከው? አዶ አፍጣር ጀርመን ስብሰባ ላይ ብላ የነበረ ከውሮ ጋር ይገናኙ። ውሮ ትንሽ ቆራቅ ይላል ነገረች ፍራንክፈርት እነሱ እሷ ያለችው ፍራንክ ነው ፍራንክ እንደው ቴዲዬዋ እሰይ እንደው መውለድ አለማየህ አይደለ እኔ እኮ ገዳም ልሄድ እንደው ውሃ ያልነካው ቀሚስ ውሃ ያልነካው ጋቢስ የለም መሰለኝ ፈረንጅ ሀገር ፎጣውንም ቢሆን ይመጣልኛል እያልኩኝ እንደው ማን በገዛልኝ ስል ይሄው ልጅ ይዞት ከተፍ ምንድንሽ አንቺ እንደው ዝም ብለሽ እንደማይገባሽ አንቺ ብሎ ደግሞ አሁን ሊቀመንበር ምን አይነት ሴት ነች እንደው ያልታጠበ ብለሽ አሁን የምትጠይቂው ገዳም የምትሄጂው ሞተሽ ልትገነሽ ነው እንዴ አንተ ስማም ወልደ መንፈስ እንትፍ በለው እንትፍ ይያሉ አረ አባዬ እማዬ ምንድነው አረ እንዴ በቃ እኔ ይዤ የመጣሁት የራሴን ልብስ ነው የራሴ ነው ልብሱ ከንቱ ኮነ እውነቴ ከንቱ እኮ እንደውች ደካማ እናት አታሳዝንም ምን አረኩ ምንድነው ሰራተኛዋ መዳለች ደሞ ዘቅ ብለ አንተ ልብስ ተጣቢ ልብስ ይዘህ የምትመጣው ምን ማለት ነው ይሄ አይደለም አንተ ስጦታ ነው አይደል ቴዲዬ እሺ ቆይ አሁን ቆይ ምን ያምጣላችሁ ሳታውቁ ቆይ ምን ያጣላችኋል እሺ ዝም በል ምንድነው እንኳን አሁን ከሊሊ ጋር ተጣላን በቃ ሻንጣን ይዘው ውልቅ በላለች ሻንጤን ይዤ ውልቅ አልኩላት አቤት ውልቅ አልኩ ሞት እሰይ ሁለት ሴት ልጅ ያሉት ጀግና ማለት እኔ እኮ ነኝ እንደ ደህና ነገር ባልንዳ በረራት ሴት ልጅ ወንዱ ልጅ ሻንጣ ይዞ ውልቅ በየመጣው ብሎ ደሞ በኩራት ይናገራል አይ ስምንተኛው ሺ ዓለም መጨረሻ አይ እንዲያችን መልካም ሴት በምን ተጣልተን የመጣ እሷ ጋራ ያው ሴተኛው ነው ባት ነው ታዲያ ይኸውልሽ አንቺ ዝም በይ አንቺ ዝም በይ አዎ በቃ ቶ እኔ ደረስኩበት እንዴት ሙት ለማ እኔ አልነግርህም ብዬ ነው እንጂ በቀደም ባይኔ በብረቱ ጉዳይ ይሄን ማለት ምንድነው መቼ አሁን እዚህ ከጫጩት መሃል ፈንግላ ይወራም ይባላል እስቲ ጫጩት ግቡ እስቲ ጨዋታ አለኝ እናናታችሁ ግቡ ወሬ ግቢ እናቴ ይሽፍታ ጀመረ አንቺም ግቢ እዚህ ሚስጥር ጀመረ ይግባታ ለአንቺ ተረስ ደግሞ አፋለ ብሎ ያወራ ይሄ ግባታ ምድረ ሸክል ግባሬ ጥገኛ ተባሲያ እንደው ባክሽ ከጉዳውጭ እንደው እናቴ እንደው ስሞት ልጅ እንደው ባክሽን ማየዋ ይኸውልሽ እኔ ቤት በታች ያለው በቀለ ማለት ነው ቴዲ ማግባቱን ሰምቶ እርር ድብን ብሎ ይሄው ጥብስ መሽተቸም አንቺ በቀለን ታያለሽ እንዴ እዚህ ላይ ሰፈር ያለችው ያቺ ቦክሰኛዋ ባለፈ ቴዲን ዙሪያውን የዞረችው አባትየው ከሷ ነጥቀን ለሊሊ እንደዳር ነው ሲሰማኮ እርር ተከደብን ብሎ ፈንተ ሰርቶ 7 ዶክተር ነፍሱን የመለሰለት ለሞት ምን ነው አዛው ዝም እንዳለ ቢቀር ነበር እቺስ ብትሆን ሀኛ ቤት በታች ያለችው ጉልቷ ባለ ጉልቷ እኔ አልፌ ሲር አለም የኔና አንቺ ልጅ እኮ አንድ ላይ ነው የተማሩ ይሄው እኔ ልጅ አረቡና ግብታ ይሆ አልፎላት ያንቺ ግን ቆሞ ደርቆ ቀረ እያለች ባለፍኩ ባገደምኩ ቁጥር ማለፍ ያነስታኝ እንደው ባክሽ እናቴ አንቺ አለም እንደው ሰሞተልሽ እሷ ሴትዮ ቴዲ ዶክተርን እንዳገባ ስትሰማ ግን እንደው አንጎሏ ደህና ሆነ እንጂ የሰበሰበችው ለምቦጫ አርገው ቀረች አሁንማ ምን ታመጣለችና ይኸውልሽ እኛ ሰፈር ሰው እኛ እኮ ተቀላላ በመቀኛ እኮ ነው የተከበብ ነው የኛ መቀኛ ደግሞ ይገርምሻል አንገቱን የደፋ ምላሱን የዋጠ ነው እንደው ባክሽን የዋጡትን ምላስ ይኸውልሽ አምጥተው ዘርግፈው ነው የሚገሉን እባክሽን መየዋ እናቴ ወይ ባክሽ እሺ በይ እንደው ባክሽ ምን እየሆናችሁ ነው እየለመነሽ ቆይ ለምን የራሳችሁ ክብር ብቻ ታስባላችሁ እንዴ ምን ነው ልጃችን ምን አደረገ ብላችሁ እንኳን ጠየቃችሁ ለማ ለካ አልጠየቅናት እንደው ምን አይነት ጉድ ነሽ ሰማይና ምድር የተጋጠመ ይመስላል እኮ ወይ ለማ ሳት ለሚቀሪ አንቺ ኋላ ነግራታለሁ ብዬ ነው እናቴ እንደው ባክሽ እሺ በይ እሺ አለች ተባረክ
ይሻል ምልቶኝ ነው ስማ እስቲ አንድ ጥያቄ ልጠይቅ እሺ የምትል ይመስላል መቼም እሺ አትላቸው ወይኔ ምን አይነት ሰው ነህ ግን አንተ ወንድም ምቀኛ ነህ ወይኔ አንተ ደስ አለ አይደለ በቃ እኔ እዚህ በቃ ካንተ ጋር እዚህ ቁጭ ስል ደስ አለ አይደለ ሚስቴን ተጣልቼ ስለመጣው ይኸውልህ አንድ ነገር ልንገር እሷን ቢብተላቸው እንኳን እኔ እጄ እግሯ ላይ ወድቄ ይቅርታ ጠይቃታለሁ አንተ ሄደ እግሯ ላይ ወድቀ ይቅርታ ጠይቃት እሷ አሻትልም ስትማግጥ ነገ ትይዛለች በዛ ላይ ደግሞ ቆንጅዬ ልጅ ነች ገብቷል አይደለ ጊዜዋን ሰዓቷን ካንተ ጋር ማባከን አትፈልግም አንተ ግን ቆይ ምንድነው ግን ያጋባህብኝ እኔ አንተ ልጠይቅህ እንጂ እኔማ መልካም ነገር ነበር ያጋባውብህ አንተ ምንድነው ያጋባህብኝ አሁን ምንድነው አፈቀኝ ታውቃለህ አረ ወደ ድሮ ማንነቴ በተመለስኩ ይሻለኛል ወደ ድሮ ማንነቴ በመለስ ይሻለኛል እኔ ራሱ ምን አለ ወደ ድሮ ማንነቴ በተመለስኩ ያኔ እኮ ጥፍርና ተረከሳ እንዴት እንደምሆን ብታይ ወይኔ ሙሴ እኔ ሁለተኛ የሴት ልጅ ዳሌ እንደዚህ ብዬ ዙር ብዬ አላይ ሁለተኛ አይደለም ማየት አልተኛም ሁላ ከሴት ጋር ግን ይኸውልህ ቆንጆ ሴት ሳይ የኔ ቆንጆ እና ከዛ ዝም ብዬ ደግሞ ሳያት ተኛት ይለኛል ከዛ አይ አልተኛ ምናም ደግሞ ለና ለክ ደግሞ ሌላ ቆንጆ ስታልፍ እሙዬ ሃይ ብዬ ስጨብጣት እሷም ሃይ ስትለኝ የት ነው የምገኘው አልጋ ስር ከዛስ ስገላበት እቅፏ ስር ወይኔ ምን አይነት ልክፍት ነው አንተ እኮ ታድላለህ ወንድሜ እኔ እኮ አይደለም አልጋ ላይ ራሴን ምን አለ አፈር ላይ ባገኘውስ ቆይ ግን አንተ እንዴ ባንዴ እንደዚህ ሴት እንድጠላ ያደረገ ግን የሆነ ችግርም አለ አይደል እስቲ ንገረኝ እኔ ወንድም ነኝ መፍትሄ ፈልግልሃለሁ ንገረኝ እስቲ እባክህ ለራስ መፍትሄ ፈልግ ሂድ ትዳርህን አድን ወሬኛ ሲታይ ምስኪን ይመስላል እኔ ላይ ግን ላይ ሴት እየደረበ ያቃጥለኛል ተሰማለህ እንዴው ከዶክተሩ እንዴው ምን ጎሎብህ ምን አተነው በላይዋ ላይ ሌላ ሴት ምትደረበው እኔ ፈልጌው አይደለም አባዬ ሰይጣን እያሳሳተኝ ነው ሰይጣን ደግሞ በእኔና በሷ በሁለታችን ፍቅር ይገባል እንዴ ምን ላድርግሽ ማየ እኔ ምን ላድርግሽ እንዴ በቃ እኔ ከዚህ በኋላ እንደዚህ ካደረኩኝ በቃ መቃብሬ ላይ ድንጋይ አድርጉ አንተ ከሞት በኋላ የሚፈጸም መሐላ ምትምልላት ለምንድን ነው በቁም የምትፈጽመውን መሐላ ማለላ እናት ተከክል ነው ያለችው ተከክል ስማ ከዚህ ደጃን ስቼ እስከላይ ድረስ ድንኳን ደኩኝ ሆ ተብሎ ተጨፍሮ የዳርኩ እኮ ሰው ሆነ አግብተ ወልደ ልጅ ይዘህ ትመጣለህ ብዬ ነው እንጂ ሻንጣ የጎተትክ ትመጣለህ ብዬ አይደለም ቆይ እስኪ ነው ሰው አደረኩትኝ እንጂ ምን አረኩት አይ ሱማ መቼም ሲፈጠርም መቼም አንደኛውን ሰው ነበር ዶክተር እሺ ሰው ባላረገው እንኳን ወንድ አላረኩት አርገሽዋል እውነቱን እንነጋገር ከተባለ ማርገሽዋል ዲ የአይን እናቱ እኮ ነሽ ተሰማለህ ከዛሬ ጀምሮ በዶክተር እንዲል ላይ ሴት አይደለም ሴት ማቶ ልብስን ደረበ በሰማ እኔ እናንተ አበቃ አረ አባዬ አረ አንዴ እንኳን ሴት ልደርብ ይቀርና ገና ሴት ልጅ ሳይ እንደዚህ ብዬ መንገድን ቀይሼ ሄዳለሁ አባዬ ሴት በቃ ምን እውነት ለእናንተ ስል ነው እንጂ ሰው አፍ ውስጥ ገባላችሁ ብዬ ነው እንጂ እሱ ነገር ነው በቅቶኛል ተማይ ለልይ የዚህ ሰፈር ሰው እንዳልሽው አፍ ውስጥ አይደለም እንደ ቀበሌ ሰው ጓዳ ነበር የሚከተል ዛሬ ተፋሽ ወለድሽ ሌላ አይደል አዎ ተው አንተ ምን ነው የሚያቆለጨልጭ ተነስና እግሯ ስር ድፍት ብለህ ይቅርታ ጠይቅ አረ እኔ አልፈልግ እሱ ቀልድ አድርጎታል እኔ አልፈልግ ተይ ግድል ተይ ተነስ እንጂ ምን አብረን አድርሰን እንምጣ ወይስ እዚህ ተጠብቀኛል አይ እኔ እዚህ ልጠብቅሽ እውነት ብቻህን አዎ ችግር የለም አንቺን ታዲያ ብቻዬን አንድ ቀን አይደለም ብዙ ሺህ አመታት ብጠብቅሽስ መጣ እሙዬ እንዴት ናችሁ ደዛ ምን ይመስላል
ቴዲ ወይ ሰላም ነው አለሁልሽ። እስማ መኪና ገዛ እንዴ? ቆየሁ እኮ። ወይኔ ደስ ይላል በጣም። እንዴ ልመርቀው ታደሽኝ ይቻላል። ፏ አነጥንጠሽ የለ እንዴ? ምን ታደርገዋለህ? እና ቴዲ ወይ አንቺ እንዴት ነሽ? ደህና ነህ? አለሁኝ። እስማ መች ነው የገዛኸው? ቆየሁ እኮ በጣም በህይወቴ ላይ ብዙ ለውጦች አሉ የሚገርምሽ። ኧረ ደስ ይላል የእውነት። እና እንሂዳ ሸኘኝ። ውይ ደስ ይለኛል። እንኳን አንቺን አይደለም ስንት እንከፎች ሸኝተን የለን። አረ ፈት ብላ ወደቀች። ቆይ ቁርስ ስጠኝ። ቴዲ አንድ ነገር ብቻ ጠይቃለሁ። እንደሄድኩ ሳልታረቅ በላዩ ላይ ሌላ ጠብዬ ተጣልቼ መጣሁ እንዳትለኝ። አይ እንደሱ አይደል። ምንድነው ታዲያ? እስቲ አባዬ አስበው፣ እማዬ እስቲ አስቢው። እስቲ የእናቴ ልጅ ወንድሜ ስጋዬ ብቻውን ኩርምት ብሎ እዚህ ቤት እያደረ እኔ እንዴት ነው ከሴት ጋር የምተኛው አባዬ? ስለዚህ ያለኝ አማራጭ ከጎኑኝ ልረዳው ይገባ። እሱን ልትረዳ? አዎ። አሃ ስለዚህ እሱ አግብቶ ሲወጣ አንተ ደግሞ ከዛ በኋላ ወደ ቤት ትገባለህ ማለት ነው? አዎ። እኔ እንደው አፈር ገብቼ ነው ቆሜ ነው ሙቼ ነው በደህናዬ ነው በምንድን ነው አንተ እዚህ ቤት የምትገባው? ንገረኝ እስቲ። አያችሁ ታዲያ ይሄ አይደለም ገዳም አያስመንንም? አሁን እኔ ብመንን ማን ይፈርድብኛልና? አንተ ስማ፣ አንተ ወደ ቤት ግባ፣ እኔ ደግሞ ወደ ገዳም እሄዳለሁ። ኧረ እማዬ እንደሱ አይደለም አባዬ። እንዴት ነው እንደዚህ የምታስቡት? በቃ ግፋ ቢል እኔ እዚህ ቤት የምቆየው አባዬ ቃል እገባላለሁ። 1 ወር ብቆይ። እሺ 1 ሳምንት አድርጉልኝ። እና ከ1 ሳምንት በኋላ ሙሴ አግብቶ ከኛ ቤት ሲወጣ አንተም ከኛ ቤት ወጥተህ ዶክተር ሊሊ ጋር ትትገባ? አዎ አስፈላጊ ደግሞ ከሆነ ችግር የለውም አባዬ። ሌላ ሴት አግብቼ ነው እወጣለሁ። እረፍ። አይሻ ሊሊዬ እስከ ዛሬ ስትኖር የነበረው ምንም ከማታውቂው ሰው ጋር ነበር ማለት ነው። ቴዲ እኔ ጋር ሲሆን ሌላ ሰው፣ ከኔ ውጪ ደግሞ ጭራሽ ሌላ ሰው ነው። ቆይ እኔ ያልገባኝ ለምን ለኔ ለመዋሸት ፈለግሽ? ቴዲዬ እኮ ከኔ ሌላ ሴት አያውቅም፣ ቴዲዬ እኮ ጨዋ ነው ምናምን እያልሽ። አንቺ ደግሞ እኔማ የቤቴን ጉድ ራሴ ልቻለው ብዬ ነው። እኔ ግን ሊሊዬ አንድ ነገር ልምከርሽ። ምን? አይኑን ገልጠሽለት ወንድ አርገሽውማ በቀላሉ ለማንም ሴት አሳልፈሽ መስጠት የለብሽም። ታዲያ እኔ ምን ላድርግ? መታረቅ አለባችሁ። ይቅርታ አድርጊለት። ምን? ልሙትልሽ በላጡዬ ዘንድሮማ አልቀርም። ኧረ ሄደን 1 ወር ብያለሁ እኔ እንግዲህ። በቃ መኪና ሰብሰብ ብለን ደርሰን እንመጣለን። እሺ በቃ ተመዝግቤያለሁ፣ ብሩንም ከፍያለሁ፣ ችግር የለም። በቃ እንደዋወላለን። እሺ እናቴ ደህና ዋል። እሺ ወይዘሮ ጉዲት የት ነው የምትሄጂ? ገዳም ነው። አንቺ እናትሽ ወልዳሻለች። እንግዲህ ከዚህሽ ቤት ትንቀሳቀሻለሽ እናያለን። አሃ ለካ ቤቴን የምታፈርስ ወይዘሮ በለጦ ነች። አሃ ለባሏ ነግርላታለሁ። ግድ የለም። ምን ነው ትርንጎ አሁን እኔ አልሄድም ማለች። እግዚአብሔር ያክብራት፣ ቤቷን ታከብራለች። ትርንጎን አታንሳ ብያለሁ። ያንተ የወሬ ማጣፈጫ አይደለች። በቃ ረፍ ብያለሁ። ስማ ለምንድን ነው ማልሄደው? በባለፈው ግድ የለም ደርሰሽ ትመጫለሽ ብለኸኛል አላልከኝ? ሰው ነኝ፣ ሐሳብ የለወጥኩ። አትሄጂም በቃ። ሁለት ሽማግሌ ከቤት ያስቀምጬ የመንደር መሳቂያ መሳለቂያ እየሆንኩኝ ወዴት ነው የምትሄጂው አንቺ? ለምንድን ነው ማልሄደው አልኩ። 2 ሽማግሌ በጫንቃ ይዤ፣ ኧረ አንቺ ልታመልጪ። እዚሁ እንወጣታለን። አትሄጂም በቃ። ተናግሬያለሁ። ሐሳብ ይሄ ነው። እኔማ እሄዳለሁ። ብር ከፍዬ ጓደኞቼ አልለይም። ደርሼ እመጣለሁ። መለቀሱ እንዳይሆን ሰበሪዋ ምን ቸገረሽ? ሰበሪው ይኸውልህ ምን መሰለህ ዳዲ። ዝበል ወሬኛ ምን ያወራል ይሄ? እንዴ
አባባ አብዬ የሚባለው ጥሪ ቀረና እኔን ዳዲ ኧረ ታዲ ይኸውልህ እሱ ድሮ ቀረ ዳዲ ደገምከው እኮ ይታወቃል ስነ ስርዓት ይኑር እንጂ ሰውዬ ነገ ደግሞ ሹገር ዳዲ ትለኛለህ አይደል እኔ ይኸውልህ አሪፍ ሐሳብ አለ እኔ ጋር ይኸውልህ ምን መሰለህ እምትገርም ቀስት ቺክ ይዤ እመጣለሁ ከዛ በዚህ በ15 ቀን ውስጥ ማን ነው ሙሴ ነው ምናምን ለሚባለው ልጅ እንደምንም ተፍ ብለን አመቻችተን መንገድ እናስይዘዋለን በቃ አንተ ታዲያ ለሙሴ መንገድ ልታሳየው ታዲያ የራሷ ያረረ የሰው ታማስላለች አሉ ይዘው ገደል ልትገባ ነው ወረኛ ያረ እንደዛ አይደለም ካልሆነ ደግሞ ምን ችግር አለው ዳዲዬ ለሱ ካልሆነ በአንድ ድንጋይ ሁለት ወፍ ይባላል እንዴ ለሱ ካልሆነ ለራሴ ያበስላታለሁ ማለት ነው አለቀ ወንድሜ እንደው ዝም ብዬ ሳይህ አንተ ነገ ደግሞ እኔንም ናላጣብስህ ልትለይ ነው አይደል አዎ ነው አይደለም እሺ አሁን ይኸውልህ ጭቅጭቁን ተውና ቤት ልቀውጣ ምን ችግር አለ አንተ ማመቻቸት ትችላለህ እንዳንጫጫ ወጣ ይኸውልህ በሰላም እሺ ግን ያው መጣል እሺ ዋው እኔ አላም እርግጠኛ ነኝ አደይ ነሽ አዎ አደይ ነኝ የኛ ታማኝ ያው ምን ታረጋለሽ ታማኝ ባል ታማኝ አፍቃሪ ስትሆኚ የሚሰጥሽ ተቀጥላ ስም ታማኝ የሚለው ነው አይ ሚስቴ ያወጣችልህ ስም ነው ታማኙ ባሌ ምናምን እያለሽ ስትጎርር ጉድ አደረካት አይደለ ማ እኮ እኔ እሺ ይሁንልሽ ምን እግር ጣለሽ ላናግር ፈልጊ ነበር ይቻላል ምንምለው አንቺን የመሰለች ቆንጆ ሴት እዚያው ላላ ሜዳ ላይ ሳወራሽ አንድ ሰይጣን አይደለም 11 ሰይጣኖች ቢመቱኝ ይገርማል በልበል የምትሄድበት ከሌለ የሆነ ቦታ ቁጭ ብለን እናውራ ይቻላል በደንብ ይቻላል እንጂ ግን የሆነ ሰው ቀጠር ያለውኝና እሱን አናግሬው እስከመጣ ድረስ እንደዚህ አንድ ካፌ አለ እዛ ተጠብቂኛለሽ እሺ እጠብቃለሁ ቶሎና እንዳታስጠብቀኝ አደይ ወይ ለምን ሸዋር ያለው ክላስ ይዘን እዛ ለምን አንጫወት ገና ለገና ትልቅ ሰው ናት መቼም ሸውዳታለሁ ብለ ነው አይደል ምን አረኩኝ አይ በቀደም ቤተክርስቲያን አድራለች ብለ ነው አይደል የካድከኝ እንዴ ማሚ እኔ ምንም አልሸወድኩሽ እቺን ተወዳለች አለ ባይኔ በብረቱ አይቻት ልጅቱን እኮ አይቻታለሁ እንደው ማን ነበር ያላት ስሟን የዚህ አትክልት ስም ነው ማን ነበር መንደር ነው መንደሪ እሜውልሽ እኔ መንደሪንም ትሁን መንደርም ትሁን ምንም አይነት ሴት አላየሁም ስማ ቴዲ ወንድም ነው እኮ ለወንድሜ ሙሴ ትሆናለች ብሎ እንዲህ አድርጎ አቅፎ ይዟት የመጣ ቴዲን እያወቅሽው እንዴት ለራሱ አድርጓት ይሆናል እያወቅሽው የት አለ ቴዲያውን ምን አቃለሁ አባትስ የት አለ አባዬ መወጣ ዳጅ ወዴት ወደዚህ ነው ወደዛ ጮቶልሻል ለማ ወይ ሙሽ ይኸውልህ ሙሴ እኮ ምን አለ መሰለ ምንም ሴት አላየውም ለሊት ላይ ነቅቼ ነበር አለ ይሄን ሙት ሬሳ የሆነ ልጅሽን ሴት መቅረብ ያቃተውን እየጠየቅሽ የመጣሽ ከኔ ጋር እንዴ አትነጋገሪ እስቲ ያችን የመሰለሽ ተለጣም ትበላ መንደሬ ልጅ ይሄ አይ መንደሬ አንተ እኔ ግን ይኸውልህ ለዛ ቴዲ ለተባለ ልጅ ገመናውን ሸፍነ ነው እንጂ እያንዳንዱን ነገር ምታውቂ ይመስለኛል እናቴ እስቲ ተኝኝ እኔ ለቀቅ አርግኝ እንዴት ነው እንደው ሰሞኑን እቺ ልጅ ከመጣች ጀምሮ መንደሪን ትበላለች ትጠጣለች እንደው እሽኮኮ አደረካት እኮ ተሸከምካት እኮ ለምንድን ነው ማልሸከማት ማላዝላት አማቼ እኮ ነች የልጄ እኮ ሚስት ነች የምን ትላለች እቺ አረ እንደዛ ነው ሚስጥሩ ጥሩ እንታያለን አንተም እሷን ትሸከማለህ እንታያለን አሁን ይሄን ለማለት ነው ስትረገረገ መጣሽ በቃ እንታያለን ለማ
ምን እንደው ቀልበብሽ ነች እናንተኛ እንደው ለማ ብላ መታ እንታያያለን ብላ ትጨርሳለች እንዴ? አለመርባቴን እያሰብኩኝ ምን ያክል እንደማረባ እያሰብኩት እስቲ ይሄን የመሰለው ውበት እስከ ዛሬ ድረስ አለማየቴ ምን ይሉታል? እኔ ረባል አረባም። አንቺ ማለት ከሞናሊዛ አረ ኖ ሞናሊዛም አይደለም ከሞናሊዛ አንድ ደረጃ ከፍ ያልሽ ሴት ነሽ። በልበል ሰውዬ፣ እኔ ላስታርቃችሁ ነው የመጣሁት። ልታስታርቂን ባትመጪስ? ዝም ብለሽ ቀን በቀን ብትመጪስ? ነይ ቀን በቀን። ምን ነው መታረቅ አትፈልግም እንዴ? መታረቅ ድሮ ፈልግ ነበር፣ አሁን ግን አልፈልግም። ይሄን የመሰለው ውበት አይኔ ይፍሰስ፣ አይኔ ይጥፋ። ስትስቂ ውበት ስታደምቂ፣ ስትስቂ ልብን ቀጥ ታደርጊያለሽ። እባክሽ እሺ በእኝና ከዚህ ወተን ክላስ ይዘን እንጫወት እባክሽ። ምን አይነት ጉር ነህ ግን? እንዴ አቤት አስተያየት! ምና ሴት ትፈራለህ እንዴ? አይ እፈራለሁ። ኧረ አልፈራም። አዎ በቃ እፈራለሁ። ለምን ትፈራለህ? እኔ አሁን በፊት ወንድ በጣም ፈራ ነበር። ይገርምሻል፣ እኔ ደግሞ ሴት ልጅ በጣም ነበር የምወደው። ሴት ከመውደድ የተነሳ የሴት ልጅ እግርና ጥፍር በጣም ነበር የማየው። ልክ እግርና ጥፍር ሳይ አቅለኝ ነበር የምስተው። ግን ምን ዋጋ አለው? እኔ ግን የበፊቱን ሳስበው ልክ እንዳልሆንክ ይሰማኝ ጀመር። ምክንያቱም ሴት ልጅ ካለ ወንድ፣ ወንድ ልጅ ካለ ሴት ባዶ መሆኑን ስረዳ አሁን ግን መቅረብ ጀመርኩ። ማን ነው ባዶ ያደረገው? ኧረ ባዶ አይደለም። ባዶነቱን እየቆየ ታውቀዋለህ። እኔ ምልክ ሙስዬ፣ ቆይ ለምን ግን ሴት መፍራት ጀመርክ? ማለቴ ምክንያት አለ? ሙሴ አንቺ እንዴት ነው ከኔ ጋር ሙግት የምትገጥሚኝ? እንዴት ነምችኛ አይ ተክላላ ነምችኛ ምንድን ነው ሐሳብሽ? አንጎልሽን አሰራንች ሴት ነግሬሻለሁ። እኔ እንደዚህ አይሆንም። ይሄ ሙሴ እቺ ልጅ አያገባም። በቃ ወርድ ከራሴ በቃ እኔ ደግሞ ያገባል። በቃ ምን ታመጣ? ስማ እቺን የመሰለች አበባ የመሰለች ቆንጆ ልጅ እኔ ወድጃታለሁ። በቃ ምን ትሆን ያገባታል። በቃ እኔ የምል ግን እዚህ ቤት አባወራው አንቺ ነሽ እኔ ነኝ። ለማ ይሄ ማጭበርበሪያ ንግግርህን አቆም ብያለሁ። አባወራ ማወራ እያልክ አታታል ብያለሁ። ስማ እኔ እኮ ለልጄ እኮ ሚስት መምረጥ መብት አለኝ። በቃ እኔ እቺን የመሰለች ቆንጆ ልጅ ቀልቤ ወደዳት አልኩኝ። ምን ታመጣ እንግዲህ? ምን ይወደዳት? ቀልቤ። ቀልብ እኮ የለሽም። ልሙትልሽ። ቀለብሽ እኮ ነው የተረፈኝ። እኔ ቀለብ አለ እድሜ ለኔ ስትወጪ ስትገቢ ታሻምጂዋለሽ። ቀልብማ የለም። ቀልብ ቢኖርሽ እንዴት ሆኜ ነበር ደግሞ ቀልቤ። እኔ እኮ እንደው ግራ ግብት ያለኝ ነገር እስቲ እንደው ንገረኝ። ያን ሰሞን ምን ስትላት ነው ነበር? መንደሪንዬ ስታምር ትላጣለች፣ ትጠጣለች፣ ትበላለች ስትል ነበር አይደል? ዛሬ ምን ሐሳብ ከሚያስቀይር ነገር መጥቶ ነው እንደዚህ ምንጁ ጭቅጭቅ ንዝንዝ የምታረገው ነገሩ? ያኔ ነው ስትበላ ስትላጥ እንጆሬ መሰለች ጊዜ መንደሪ። ዛሬ ማርቾናት ቆርጫታ ትቢያት። ኧረ ተይኝ እባክሽ። ወለ የጠረጠርኩት እውነት ነው ማለት ነው። ምኑ? ከኔ ዓለም እኮ የሚያበልጥ ነገር የለም። ልክ ነበርኩ ማለት ነው። አንተ በስመ አብ ወልደ መንፈስ ቅዱስ ትልቅ ሰው አይደለ? አቤት። በባለፈው ቤተክርስቲያን እጄ አላደርኩም እኮ እንዲህ ኩርምት ብዬ እኔ እንዲህም ተኛ ያገባኝ። ቤተክርስቲያን እጄ ያደርኩ ጊዜ አድሬ ስመጣ ለማ ይሄ ቴዲ ግን ህዝሽ ልጅ ጋር ሳይተኛ አልቀረም ስልህ በፍጹም ብለህ አልዋሸህም? ምንድነው? አይ ቴዲ አልተኛም፣ ወደፊትም አይተኛም። በእውነት ምንድነው? እንዴት ነው የምትለው አንተ? እንዴ ልጄ ነገር እንደው ቴዲ ስትይ ድንግጥ አልኩ።
ምኑ ነው ያስደነገጠ? አልተኛም አይደል? አሁንም በእውነት አልተኛም። ለማየ መቼም የኔና ያንተ ጭቅጭቅ አይጠቅምም ታውቃለህ። ኧረ አስፈልገን ሁሉንም ነገር በፍቅር ስናረጋው ነው ጥሩ አይደል? እውነት ነው። እንግዲህ አይሆንም ካልክ ጭቅጭቅ ንዝንዙን ተውና እንደ ቴዲ እንደ ባለፈው እቺ ልጅ ሙሴ ጋር እናገባባት። አንድ ነገር ልንገርሽ አለምነሽ፣ እንግዲህ እኔ ሙቼ እሳጠን ገብቼ ተገንዤ ወየው ተብሎ አንቺም ለማ ደጉ ባሌ ጓደኛዬ ባልንጀር ብለሽ ቀብረሽ እንጂ እሷ እዚህ ቤት አትገባም። ልንገርሽ እንዴ እንደዛ ከሆነማ ጥሩ በቃ አንተ ከሞትክማ ልጅቱ መዚህ ቤት አትወጣም። እንዴት? ሀዘንተኞች ነና ቁጭ ብላ ታስተዛዝናናለች። ሀዘናችን ስንጨርስ ደግሞ ልጅ ጋር አብራ ትቀመጣለች። እኮ እኔ ሙቼ አንቺ ቆመሽ በቃ ስሚ ልንገርሽ፣ እንዴው ለጨዋታው እንዴው ለማሳመሪያው አልኩ እንጂ ቀዳሚውን የሚያቅ ተናግሯል። አሁን በቀደም ተኝቼ ህልም ላይ ነው 9 ሰዓት ተሩብ ይሆናል መጣ መልአክ ወዳንተ ክንፉን እንዲህ ዝርግት ታርኩ ወዳንተ። አዎ መጣ። ለማ እድሜህ ረጅም ነው ያንተ እድሜ ረጅም ነው፣ ሚስትህ ግን ባጭር ትቀጫለች። መልአኩ እንዳንተ መስሎህ እናቴ እንዳንተ ወልባዳ መስሎ እኔ እንዲያውም ውስጥህ እንዳይሸበር መቼም ሰው ያለውን ሁሉ ማውራት ጥሩ አይደለም ብዬ ነው እንጂ እኔ የኛ የድራችን ዳኛ እሳቸው አንድ ቀን ሽብሩ ከቤተ ክርስቲያን ድረስ ስመጣ አለምዬ አሉኝ። ማንዬ? አለምዬ ነው የሚሉት። ሽብሩ አንቺን አለምዬ አሉኝ። አቤት ስላቸው እንዲሁ ፈርችሽ ነው እንጂ የሆነ ነገር ልጠይቅሽ ልልሽ ነበር አሉኝ። ድንግጥ የምን አማራቸው ብዬ ነው ደግሞ ምን ነው ስላቸው እንዲሁ ዘንድሮ ለማ ክልፍ አርጎታል፣ እድሜው ያጥራል፣ ጥሩ ሁኔታ ላይ አይደለም ብለው አሉኝ። እኔ እኮ ጠርጥሬያለሁ። ምንድነው የምትጠረጥረው? እንደው ሆዴን እየበላኝ ግድ የለም አላስደንግጣት ብዬ ዝም ብዬ ችዬው ነው እንጂ እኔ እኮ ጥርጣሬ ከገባኝ ቆየሁ እኮ። እኔ አለምን እኔማ በቃ እኮ አሁን ገባኝ ነገሩ እኮ አሁን ተረዳኝ እኮ በቃ አሁን ገባኝ እኮ አሁን ሰማሁ በቃ። አንቺ አለም ጠንቋይ ቤት ትሄጃለሽ? እኔ በስመ አብ ወልድም አንተ ነውረኛ። እሳቸው ጠንቋይ ናቸው እንዴ አንተ? እንቱ አበስኩ ገበርኩ አፊት ስም ማጥፋት ስታውቅ አበስኩ። ዋና ተጠርጣሪ አይደል ይሽብሩ? እኔ ድሩ ልቀንበር ለሞተልሽ ዋና ተጠርጣሪ አይደል እንዴ? ከሽብሩ ጠንቋይ ናቸው እንዴ? ያለ ቀይ እንዴ ለብሳል እንዴ እንደ በተስኪያን ሲሄድ አይተሻል? ለማ ሰው ስጠላ አይደለም ጠንቋይ ሌላ ነገር ልትል በፍጹም አይደለም። ጠንቋይ ናቸው። ታዲያ ቀይ እዚሽ ከረባትስ ቀዩ ታዲያ ቀይ ኩፍያ አላቸው። አረ ከዘራቸው ጫፉ ላይ ታዲያ ዋና ተጠርጣሪ አይደል እንዴ? እኔ መቻው ያውልሽ አሁን ባለፈ ውጪ ልልተኛበት። እሺ እወጣልሃለሁ፣ ግን ለምን እንዳታታየኝም? አላይሽም። እሺ ቢያንስ ተመልከተኝ። አልመለከትሽም። እኔ እኮ በጣም የምወደው ወንድሜን ስለምመስለኝ ነው ልርቅህም አልፈልገው። እኔ ደግሞ በጣም የምትወጂው ወንድምሽን ስለማልመስል ራቂኝ እያልኩሽ ነው። አንተ ስላልከኝ መራቅ አልችልማ። ይልቁንስ ሙስዬ አንድ በጣም የሚያሳዝን ታሪክ አለኝ። ለመስማት ፈቃደኛ ከሆንክ ልንገር። ስቲውዲ በላት አራ ተመለሽ ሞላላ ገታራ ሞለል ትላለች እንዴ? ቴዲ ወይማዬ ላንተ ነው ወይስ ለወንድም ነው? አረ ለኔ አይደለም፣ ለዚህ ለሙሴ ለወንድሜ ለሱ ነው ይዤ መጣሁት። በፍጹም አስተቃቀፍ ግን ለወንድም አይመስል። ወይ አይደለም እማዬ፣ እንዴት እንደምታማልለው እንዴት እንደምትንከባከበው እቅፍ ድግፍ አድርጌ ስለ ሙሴ የነገርኳት ነው ይዣት የመጣሁት። መች ትሰማለች? እናት እኮ የምትሰማ አይደለችም። አሁን በዚህ ጉዳይ ስንጨቃጨቅ ነው የመጣችሁት። አሁን ባለፈ እዚህ ቤት አድራ ሌሊት ጋኒኤል ሲጫወትባት ወዲና ወዲ ሲያመላልሳት ያደረችውስ ማነች? መንደሪ እሺ እሷ ካልሆነች ብላ ይኸውልህ እንዴ አባዬ፣ መንደሪንማ እዚህ ቤት መኖር የለባትም። እዚህ ቤት ትሆናለች። እስቲ እስቲ ማዬ እቺን ተመልከቻት እስቲ። አንቺ ስምሽ ማን ነው? አበባ። ይሄው አበባ የሆነች ልጅ ይልሽ መጣው እኮ ማዬ። ሳየን ያለገላጋ እንዴው ትንሽ አታፍሪ? መሰው ግቢ እንዶ ሙጅለቅ ብለህ ስትገቢ ቆም ለቆም
ስማ እንደውም እያንዳንዳችሁን እኔ አልሰማም። መልክ ታጥቦ አይጠጣም። መልክ ትዳር አይሆንም። እንደውም እችን ቆመና ቁም ለቁም ሳያት አልወደድኳትም። ቀጥ ብለ ይዘልኝ። አትወጣ። ለምንድን ነው ማትወጣ? ከወጣች ካሳ ያስፈልጋታል። ምን ያስፈልጋታል? ካሳ። ተደበደበች ወይስ ተፈነከተችና? ህጉ ይፈቅድላታል። ምን ይላል ይሄ? የምን ህግ? አንዲት ሴት ወደ አንድ ሰው ግቢ ገብታ ያለምንም ጥቃሙት ውጪ ከተባለች የሀገሪቱ ህግ 300 ሺህ ብር ሞራል ካሳ። የኛ መንግስት ነው እንደዚህ ያለ? አሁን በቀደም እጃቸውን ጭራሮ አድርገው በሙሉ ድምጥ ያጠዱት። እግዚኦ አዲስ እግዚኦ እና ታዲያ አባዬ አቃ ምንም ማድረግ አይቻልም። አሁን ይሄን ቤሽጬ እንግዲህ ቅርስ ነው አልከፈል መታለች ያስገባኝ። እሺ ወዴት እንዴ? እኮ የትልቅ ሰው ሳሎን ነው። እንደዚህ ቀልድ የለም። በመትወስደው ወሰደ ወደዛ። በዚህ በጓ ሄድ ይዘህ ወደዛ። ሁለት ጎረምሳ ከመውለድ ሁለት ሴት ወልደሽ ቢሆን ኖረ ይሄኔ 600 ነበርሽ። እንኳን ያልኖረኝ እንደው በቃ እንዲህ ሆኗል ማለት ነው። እኔማ ምኑን ህጉን አውቄ እኔ ምን ለማ አሁን እኔ ሂጅ አንድ ሰው ግቢ ክፍት አርጌ ገብቼ አልወጣም ብል 300 ሺህ ብር ዝም ብሎ ሰው ቆጥሮ ሊሰጠኝ? አይ ላንቺ እንኳን አይሆንም። እንዴት? ከ53 ዓመት እድሜ በላይ ህጉ አይተባበርም አይፈቅድም። አንቺ ደግሞ 73 ሆነሻል። አለቀ እንጂ እንግዲህ ሴት ሁሉ እየመጣ 300 ሺህ ብር ይጠይቀኝ። በርሽ ላይ መጠበቅ ነው እማያ ከገቡ በኋላ ምን ያለ ዋይ እንግዲህ እንዴው ባጠባው ጥቶች የሆነብኝ እንዴ ማዬ ችግር አለ እንዴ? የለም አደራ ልጄ መቼም አንተ አትዋሸኝም። እኔ የምልህ እዚች ማን ነው የሚሏት? እቺ ሰፈር ማን ነው መንደር ማን ያላችኋት? መንደር እንትና እቺ መንደሪን መንደሪን ጋር ሌላ ጉዳይ አለህ እንዴ? አንቺ በመታቂ በዛ ና የለን በዛ ና እንጂ ና ቆይ እሰይ እንኳን ያልኖረ እናቴ በቃ መቼም ልጄ በእኔ ምልህ አልዋሽም አውቃለሁ። አዎ ምንም ነገር ከሌለ እንደውችን ሴት ሐሙሴ ጋር እንድናቀራርባት አንተ ከጎኑ ነህ ልትረዳኝ ቃል እገባለሁ በለኝ። ሙሴና መንደሪን እንዲገናኙ። ታዲያ አባት ጋልኩ እንዴ? ሙሴና መንደሪንን አልኩ እኮ። አዎ እሺ በቃ ማይ ገባሁ። አረ ና እንጂ እንደዚህ መግባት እንደዚህ ነው። እንደ ባርላማው እጅ እንደዚህ አርገ ቃል እገባለሁ በለኝ። እሺ ቃል እገባለሁ። ምኑን ቀኝ እጅን ነው እንደዚህ ብለ በል። አዎ ቃል እገባለሁ ገባሁ። ማይ ልግባ ግባ ማንን አጭሪ እኮ አይታመንም 10 ጊዜ እናንተ ታልቃን ዩቲዩብ ሰብስክራይብ በማድረግ ቤተሰብ እባክሽን አንድ ነገር ቃል ግቢልኝ። ምንድነው ማዘር? እናቴን ወዳታለሁ ብለሽኛል አይደል? አዎ በጣም። ምን ነው? እንደው እባክሽን ልጄ እባክሽን በምትወጃት እናትሽ ትሆንብሽ ከሙሴ አርቅም ብለሽ ቃል ግቢልኝ ልጄ። እባክሽ ቃል ግቢልኝ። ምን ነው ልጄ ከበደሽሳ? እባክሽን እሺ ልጅ እዚህ ቤት እንዳትመጣ ምንድነው ማድረግ ያለብን? ቃል ገብተላት ከመጣ በኋላ ምን ብዬ ነው የምናገረው እንዴ? እሺ ቆይ አባዬ ለምንድነው ግን ስለዚህ ልጅ ሲነሳ አመድ ቡን አንተ ምን ብዬ ቡን ምን ያስበለኛል? አባዬ አይ ገባኝ ተነካክታል መሰለኝ። ስማ ነካህቶ ብዬ እንዳልጠይቅ ነው አይደል? እኔ የምለው እቺ ልጅ ነክተ ነው እንዴ ለሙሴ ያቀበልከው? እሱማ ሞክሬ ነበር አልተሳካልኝ። ወይኔ ሰውየው ምንድነው የሚሻለኝ? እኔ እኮ እሱ ነው ግራ የሚገባው። ምንድነው የሚሻለኝ? አሁን መፍትሄ አምጣ። ስማ አሁን ከናተ ጋር ይወጡ ስለሆነ ተመን ተከተለን ብናናግራት ጥሩ ነው። እሱ ጥሩ ሐሳብ አይደል? አዎ እሺ እኔ ልቅደም። ቆይ እሺ እስቲ ቅደም። አራባዬ መንደርዬ እንግዲህ እኔን እሺ እንዳልሽኝ እንደው ፈጣሪ የጠየቅሽን ሁሉ እሺ ይበልሽ ልጄ። አሜን ማዘር። ግን እኮ ሙሴ በጣም ያሳዝናል። በጣም የኔ ልጅ
እንግዲህ ደግሞ ይኸውልሽ ችግሩን ሁሉ እንዲነግርሽ አርገሽ ቀስ ብለሽ ጠይቂው። እሺ ደግሞ ነገ በጊዜ ነኝ። እሺ እንዳዘገይ። አልዘገይም ቶሎ እመጣለሁ። ደህና ዋይልኝ እናቴ። እሺ ሰላም ዋይ። ደህና ዋይ። እሰይ ደህና ዋይ እናቴ። እሺ ማዘር ደህና ዋይ። ቀስ ብለሽ ዳርዳሩ እናቴ የኔ ቆንጆ። ውይ አፈር ልብላልሽ። እንደው መንደር ስሞትልሽ ሌላ አይደለም እኮ ተጨነቅኩብሽ። ተጨነቀ አብረን ተጨንቀን ተመካክረን ተነጋግረን ስናበቃ እዚህ መጥተህ ትክደኛለህ። እኔ አልተጨነቅኩም አባዬ እኔ ተጨነቀኝ። እኔ ለምን መሰለሽ የጨነቀኝ ዝም ብዬ ሳይሽ እህቴን ትመስኛለሽ ሟች እህቴን እምባዬ እየፈሰሰ ተቸገርኩ። ኧረ አባዬ ዝም ብሎማ አይፍሰስ ተው እንጂ ይውጣልኝ እንጂ ውስጥ ገብቶ ከሚጎዳኝ ቢወጣ ይሻላል እኮ። አትምጭ እባክሽን መንደሪ የፈለግሽውን ገንዘብ እሰጥሻለሁ። አትምጭኛ ቤት። አባዬ ከፍልሻል እኔ ግን አልከፍልሽ እሱ ከፍልሻል። ቆይ እናንተ እኔ መምጣት እንደዚህ ለምን አስጨነቃችሁ? ያው እንደነገርኩሽ ነው እህቴ ስለምትመስይኝ። እባክሽን ደግሞ ይኸውልሽ አንድ ነገር ልንገርሽ አይደለም ይኸው መንደርዬ አንቺ ባትመጭም እኮ እኛ እየመጣን እንጠይቅሻለን። ኧረ አባዬ እንዴ ያንተ መሄድ ምን ያደርጋል? እኔ እየሄድኩ አልጠይቃት ምን ያልበቃ? እስቲ ዝም በል። እህቴን ትመስያለሽ ነው ያልኳት። እንዴ እህት ነው አክስት ነው የሚቀርበው? ለአንተ እኮ አክስት ነው ይርቃል። ለእኔ ደግሞ የስጋ ዘመድ ነች። እኔ እየሄድኩ ጠይቃታለሁ። እንደሱ ነው አይደል? እኔ የለ እሺ ደስ ይላችኋል። አባዬ ሱሪ ምን አገባ ሂድ። እንደው ሙሰዬ ይኸውልህ እናቴ ለኔ ስትል ስሞት እችን ሴት ቅረባት፣ 1-2 ቀን ቅረባት። ግድ የለም እናት አለ። ኧረ ማሚ በእናትሽ አታስጨንቅኝ። በእናትሽ አሁን ይሄ ማስጨነቅ ነው እንዴ? በእናትሽ በቃ ተው እንጂ ልጄ። ያ ወንድም ቴዲ ይኸው ያ ገልቱ በስተርጅና ትዳሩን ፈቶ ቤት መጥቶ ተቀመጠ። አደገበት ቤት እንደገና ሊያረጅ። እኔ እንደ ጎረቤቶቼ የልጅ ልጅ ታሳዩኛላችሁ፣ አያት ሆናለሁ፣ እማማ ባላለሁ፣ የልጅ ጉንጭማ ብዬ ስማለሁ ስል ይሄው ባዶዬን ቀረሁኝ። እንደው እንዲህ እንዳማረኝ በሞት አንተ ይቆጫችሁ ማላ ነገር ያለ እንደዚህ አይባልም። በቃ በእናትሽ አቦ እንደዚህ አትበይኝ። በቃ አትበይኝ። አትሞችም። ለምንድን ነው ማልሞተው እንዴ? አንተ እኔ ነግሬያችኋለሁ። ተው ሙስዬ ተው ኋላ እኔ በሞት ተው ይቆጫሃል። ተው ይሄው እኔ እንደው ምን አይነት መከራ ውስጥ ነው የገባው። ይሄው አባታችሁ ደግሞ በ60 ዓመት እኔ ጋር ሲሄድ ያችንም እንዲህ ወደፊት እንዲህ ያያል አይደል? ትስቃለህ እንዴ? ታዲያ እኔ ጋር ቁጭ ብለህ ልታረጅ ነው እንዴ? እስቲ ንገረኝ። ምን ችግር አለው? ምን በቃ ይሁን። ኧረ አይ አንተ ግን ምን አይነት ሰው ነህ? እኔ አረንጓዴ ሲለኝ ደግሞ ቢጫ ደስ ሲለኝ ቀይ ሆናለሁ። የምሪን እኮ ነው። ቆይ እስኪ ላስታርቃችሁ መጥቼ ሳለያያችሁ ጓደኛዬስ ምን ትለኛለች? ምን ትላለች? እስኪ ንገሪ። ተጣልተን ነበር። ልክ አንቺን ሳገባ ደግሞ እንለያያለን። ምን? እሷ እያለችማ አይደለም መጋባት፣ ስለ ግንኙነታችን ራሱ ማወቅ የለባትም። አይዞሽ የኔ እናት አትስጊ የኔ ቆንጆ። እሷ በሌለችበት እንጋባለን። ታዲ ትቢ የውሃን የሴት ጠረን አለ። እስቲ ታስወጣት። ኧረ አባዬ እኔ ማንንም ሴት ይዤ አልመጣሁም፣ ብቻዬን ነው የመጣሁትኝ። ደግሞ ሴት ይዤ ከመጣሁ አባዬ ስጋዬን ድንጋይ አድርገው። አንተ ድንጋይ እኮ ነህ። አሁንም አስወጣልኝ። አሁን ጭቅጭቅ አልፈልግም። ወይ ገብተን ውስጥ እንፈትሽ። ኧረ እማዬ አንቺ እንኳን አታምኚኝ አባዬ። እንዴ አንቺ እንኳን አታምኚኝ። ፍቅር እሰይ ነይስ ጃንቺ። ኧረ አባዬ ቀሳ። እኔ የምለው ተምረሻል? ይሄ ምን ይላል? ኧረ አባዬ እማዬ አንቺ እንኳን ናረኝ። እንዴት አደርሽ? እኔ ቆንጆ እንዴት ነሽ? ምነው አኩረፍሽኝ እንዴ? ለሌላ ነገር ስፈልግሽ ቢሆን አንዴ እንኳን ያሁን ላሳስደውል አትመልሽልኝ? ውልዬ ብታይ ስራ ድክም ብሎኝ አላየሁትም። እንደገባው ነው የተኛሁት። ምነው ግን በሰላም ነው?
አዎ የሆነ ነገር ላማክርሽ ነበር። ምንድነው? ትላንት ቁጭ ብዬ ስለ ቴዲ ሳስብ ነበር እና እኔ ጋም ጥፋት እንዳለ ተረድቻለሁ። ምንድነው የተረዳሽው? ታውቂያለሽ አድዬ፣ እኔ ስራዬን ስለ አንድ ቀንም ጊዜ ሰጥቼው አላውቅም እና ብቸኝነት ተሰምቶት ሊሆን ይችላል ብዬ አሰብኩ። እና ምን ወሰንሽ? አንቺ እንድታናግሪልሽ ነበር። ማኒ ቴዲን? አዎ አድዬ፣ ካንቺ ሌላ ተደማናለኝ። እሺ አናግረዋለሁ፣ ችግር የለውም። ላንቺ ስል አናግረዋለሁ። ወይ መንደሪን ብይናትዬ ቢልኝ እንጂ። እሺ እሰይ እንደው የኔ መድኃኒዓለም አንቺን የመሰለ ቆንጆ ቤት ይዞልኝ ይምጣ። አይ ጉድ! እሰይ ልሙትልሽ። እኔ እናትሽ ይኸው በልጅነቴ አንቺን ነበር መስለው። መቼም ወርቅ ነኝ። ለማ ኳልኳላይ ነበር የሚከተል እንደ ዛሬ አይሁንና። አሁን ቁርሳችሁ አንተ ሙስዬ ብላ እንጂ እናት አለ። ቁርሳችሁን ብሉና እንብላና ወጠን ንፋስ እንቀበላለን። ማሚ የምን ንፋስ ነው? ንፋስ ነው። ወጠን ንፋስ ተቀብለን ብንመጣ ምን ነውር አለበት እንዴ? ቢናቴ ቢ እስቲ አጉርሳት እስቲ እንደው የራስህን ጉርስ ታረጋለህ። ማሚ ደግሞ ቤቢ እየበላ ሻዩንም ጠጭ። ውሃ አልቀረበልሽም እንዴ? ይሄ በይ የኔ ወርቅ በይናት። እኔ በተፈጸመብኝ ግፍ የተነሳ ወንዶችን በጣም ጠላለሁ፣ በጣም ፈራለሁ። ወንዶች ሊቀርቡኝ ሲሉ ያ የተፈጸመብኝ ነገር ትዝ እያለኝ እየተረበሽኩ ሸሻለሁ። ምንድነው የተፈጸመብሽ እናትዬ? የ10 ዓመት ልጅ እያለሁ ነበር እናቴን በሞት ያጣሁት። ከዛም ማንም ስላልነበረኝ አክስቴ ጋር ለመኖር ተገደድኩ። ግን እንዳሰብኩት ህይወት ቀላል አልነበረም። የአክስቴ ባል እሷ በሌለችበት ቀን በቀን እየመጣ ይደፍረኝ ጀመር። እንዳልናገር ያስፈራራኛል። ህመሜ ቀን በቀን እየባሰ መጣ። አይዞሽ ልጅ፣ አይዞሽ እናቴ። በስመ አብ ወወልድ ወመንፈስ ቅዱስ። አይዞሽ፣ ዝም በይ ደግሞ አታልቅሽ። እንዲህም ደግሞ ይሄን ነገር እያሰብሽ እኮ መኖር የለብሽም ልጅ። እኔ ደግሞ እናት ሆንሻለሁ። ምንድነው አንቺ የምታካብጁ? በቃ የኔ የአባቴ ቤት ማለት በቃ እንደ ቤትሽ ይው። የአባቴ ቤት እኮ የኔ ቤት ማለት ነው። አንቺም እንደ ራስሽ ቤት ይው። በቃ ስደርሽ ነይ ዝም ብለሽ ትገቢያለሽ። በቃ ደውይልኝና ግቢ። ቁም። እንዴት ያለው ደፋርና አንተ! ምን ነው አባ ዳዲ? የአባቴ ቤት እንደ ራስሽ ቤት ይው፣ የኔም ቤት ማለት ነው። ጭራሽ በቁሜ ቤቴን ምን ልታስወርስብኝ ነው? ዳዲ ደግሞ እንዴ አሁን ያወራኋት ልጅ እኮ ብታያት እንዴት አባቷ እንደምታምር ደግሞ ምን ለኔ አይደለም ለሙሴ ነው። አቤት ልንገርህ፣ አንተማ በሙሴ ማሊያ እየተጫወትክ እኮ ነው። እንዲያውም ምን እንደገባኝ ታውቃለህ? ያባከንከውን ያለፈውን 40 ዓመት አሁን እያካካስከው ነው። አረ ዳዲ አሁን ተመልሰው ወደ ኋላ ለማቅሽ አይ ታዲ ለማቅሽ። ስማ፣ ለምን የቤቱን ካርታ በስሟ አላዞርላትም? ከዚህ ሁሉ ጊዜ በኋላ ግን ወንዶችን መሸሸ ትክክል እንዳልሆነ አምኜበት እኔም ትክክለኛውን የትዳር አጋሪን መፈለግ ጀመርኩ። እና አገኘሽ አላገኘሽም ልጅ? ኧረ አላገኘሁም። ኧረ ወየው አንተ ታዲ! ኧረ እባክህ ጨነቀኝ። ኧረ እባክህ ጨነቀኝ። ምን ሆንክ? ኧረ እችን ልጅ ከዚህ ቤት አስወጣልኝ እባክህ። ቆይ ግን ዳዲ ምንድነው ግን አንተ በዚህ ልጅ ጉዳይ ግን እንደዚህ ጭንቀት ውስጥ ግብት ያልከው? ምን ቆይ የምረዳ ነገር አለ? አዎ ትረዳኛለህ። በቃ አልፈልግም። እችን ልጅ ከዚህ ቤት አስወጣልኝ። እንደምንም ብለህ ከእናትህ ጋር አጋጭልኝ። ኧረ ዳዲ እኔ ፍቅራቸውን እንዳየሁት ከሆነ ይኸውልህ የግጭት ኮሚቴ እንኳን ብናቋቁም የሚጋጩ አይመስለኝም። ከድንጋይ ያጋጨ አሁን ዘዴውን አትነግረኝም? ዘዴ ነው የምትፈልገው? ታዲያ ይኸውልህ እኔ ጋር ምርጥ ዘዴ አለ። እሺ ጉድ
ጉድ የሚገርም ነው ጉድ ነው እቺውት የ80 ምስከና ታሰጥልኝ ማን ነው እኔ ነው እሷን ቆይ አንተ ማን ነህ ታውቂዋለሽ እንዴ ኧረ እኔ አላውቀውም አስወጡልኝ አላስወጣም ካላችሁ ፖሊስ ይዤ እመጣለሁ በል ቆይ ፖሊሱ ይቆይና ትክክለኛ የምታውቃት ከሆነ ስሟን እስከ አባቷ ጥራለች ስሟን እስከ አባቷ ስሟን የታወቃል መንደሪን እሺ ቆይ የአባቷን ስም እስከ አያቷ ጥራለች የአባቷን እስከ አያቷ ቀላል ነው ግን ምንሽ አላስቀምኝ ለማን አባቱ ቆይ እኔ ምንት ይብይ ሊሊ ግን በጣም ተጸጽታ ይቅርታ ብትጠይቅስ ኧረ በእናትሽ ትቀልጃለሽ እንዴ ነው አምላት የምርህን ነው የምሬን ነው አትታረቃትም ማለት ነው ኧረ ልታረቃትም መቼም አልታረቃትም እሺ ስለኔስ ምን ታስባለህ ያው ስላንቺማ ማሰው ዝም ብዬ ሳስበው የማገባሽ ይመስለኝ በጣም ደስ ይለኛል የምርሽን ባንዳፍ መንገር ላይ ነበርሽ ማለት አይ አላቅም ወድጄሃለሁ እኔም ወድጄሻለሁ ታዲያ እቺን ጨዋታ ክላስ ይዘን ብናወራት ደስ አይልሽ አይሻል ሊሊ ዛሬ ቴዲን አግኝቼው ነበር እና ምን አለሽ በጭራሽ ሊያናገረኝ ፈቃደኛ አልነበረም እንዴ ለምን በምን ምክንያት በቃ ስሟን አታንሽብኝ አዲስ ህይወት ጀምሬያለሁ ምናምን ብሎ ነው በቆምኩበት ጥሎኝ ሄደው ላንቺ ብዬ ነው እንጂ ልክ ልነግረው ነበር የማይረባ ማ ቴዲ እንደዚህ አለ እኔ ይሄንን አላምንሽ ሊሊዬ አንቺ ስለላክሽኝ ላንቺ ብዬ እንጂ ልኩን ነበር ምነግረው ነው መንደርኔ የነገረችን ታሪክ አሳዝኖኛል እንዴ የነገረች ታሪክ ነው ወይስ እሷን እያሰብክ ነው እውነት የነገረችን የነገረች አይደለም እሷን ነው የዘፈን ዳርዳርታው እስክስታ ነው ይባላል በልበረም ባርገሳለ እሷበለም የሆነ ነገር ልላክልም ይበላ በቃ እሷበል እሷን በደንብ አሰላስል እናቴ እሺ እናቴ ደናደሪልኝ ደናደራማ እንደው ስሞትልሽ የኔ ልጅ እኔ ቆንጆ ግንባር ቦታ መሬት አለኝ በዚያ ላይ ብዙ ገንዘብ አለኝ ለህይወትሽ እሰጥሻለሁ እኛ ቤት ቅሪ ብችል ደስ ይለኝ ነበር ግን አልችልም ለምን ቃል ነው በብር አይተመንም የምን ቃል በቀደም ለሙሴ ማዘር ቃሌን ሰጥቻቸው ነበር ለሙሴ እንዴ እንዴው መጡ ወይ ሙሴን አደራ እባክሽን እናቱና እኔ ተጨንቀናል እያልኳት ነው እውነት ነው እንደውም አሁን እኮ ሙስዬ በቀደም ወክ ካደረጋችሁበት ቦታ አብረን ልንሄድ ነው መንደሪንን እየጠበቅኳት አለ አለ በሉ እናንተ ወደ ወኩም ሄዱ እኔ በተስኪያን ደርሼ መለሳለሁ እንዴ ካመቼ ወዲህ የጨነቀለት አለ ዘፋኝ የጨነቀለት አለ
አንቺ ያምሻል እንዴ? የሚያምህማ አንተ ነህ። ጤነኛ አስተሳሰብ የሌለ የማይገባክ። ምንድነው ያልገባኝ? ምንድነው የማይገባኝ? ምን ይገባሃል ሲጀመር? አይገባኝም። አይገባህ። እሺ አልገባሽም። አንቺማ ካልገባኝ ገብተን እናወራ። ሂድ ግባ። ነይ ግቢ። ልጅ እኮ ወንድ ወጣ ታይዘው ወጡ ሄዱ እኮ። እቺ ደግሞ እንደው እኔች ምናምንቴ ምኗም ያልታወቀ ይዟት ወጣ። በጣም አንተ እኮ አታፍርም? ዘር ልትቆጥር እንዳይሆን። ዘር ቆጠራ ቢቆይ ምንድነው? እቺ ልጅ ያመጣ ታዲያ አይደለም እንዴ? አሁን ታዲያን አምነሽ ነው እንዴ ልልምትው? አይ ስማ፣ በጡቴ ምሎ ከዋሸኝ እንደገደለኝ ነው የምቆጥረው። ስሚ ታዲ እንኳን ላንቺ ጡት ለትዳሩ አይታመንም። እማዬ ዳድ በቃ ከዚህ በኋላ በህይወቴ ተለውጫለሁ። ልንገርህ አይደለም ሰማይና ምድር ቢያልፉ እንኳን አንተ አትለወጥ እንዴ። ዳድ ተለወጥኩኝ ያልኩ እኮ ነው። በቃ ማገባትን አዲሷ ሚስቴን አምጥቼ አስተዋውቃችኋለሁ። ከዛ እዚህ ቤት የምቆየው 1 ሳምንት ነው። ከ1 ሳምንት በኋላ ቀይን ይዤ ውልቅ እላለሁ። አለቅ ትወጣለህ። አዎ ግባ። ሰው እንዲያስጠላሻል እንዴ አንቺ? ስማ ልጅ አልመስልህ ለመጀመሪያ ጊዜ ታሪኬን ለማንም ተናግሬ አላውቅም። ለአንቺ ብቻ ልንገርሽ። እሺ የቀረብሽ ስለመሰለኝ ነው የምነግርሽ። ያኔ ሴት በጣም በመወድበት ጊዜ ነበር አንድ ሴት ልጅ በጣም የወደድኩት። በጣም አፈቀርኳት ከሚባለው በላይ። ከሷ ውጪ መኖር የምችል ሁሉ አይመስለኝም ነበር። ግን ምን ዋጋ አለው? ያ ሴሰኛ ባህሪ ተመልሶ መጣና ከታናሽ እህቷ ጋር እንደገና ተኝቼ ደረሰችኝ። በጣም ተበሳጨችብኝ። በጣም ተናደደችብኝ። ጥላኝ ወጣች። እየሮጠች ስትሄድ መኪና ገጫት። አይኔ እያየ ነበር እስትንፋሷ ከስጋዋ የተለየችው። ከዛን ቀን ጀምሮ ሰው መሆን አቃተኝ። ኃጢአተኝነቴ በጣም ገዝፎ ታየኝ። ሁሉም ሴቶች እንደዚህ መበደላቸው ይመስለኛል። ሴቶችን መፍራት ጀመርኩ፣ መራቅ ጀመርኩ። አንቺንም እንደዛ መበደልሽ ነው ይመስለኝ። ሁሉም ሴቶች ኃጢአቴን የሚያውቁብኝ ይመስለኛል። ለማንም ሰው አልተናገርኩም። ከባድ የጥፋተኝነት ሀሳብ፣ ከባድ ጸጸቷ እስካሁን ደርሳለች። ምናልባት ይቅር ትለኝ ይሆናል። ምንድነው አሁን ይሄ ሁሉ ግርግር? ምንድነው? ምን ያስፈልጋል? ነገ መልሶ ለሚፈታው ምን ሆነ ነው? ለማ በልጅ ላይ ታማርታለህ እንዴ? እሰይ ልጅ ሊያገባ ነው ማለት ሲኖርብህ ሁለተኛው እኮ ነው እንዴ? ተይ እንጂ። ነገ ደግሞ ልንገርሽ አይደለም 4 ጊዜ ፈቶ አገብቶ እንደገና ፈቶ ያሳየናል። ይሄ ጉደኛ ምን ነው? እኔ እንጃ ቴዲዬ፣ ልቤ መታ። እናንተ ሴቶች በቃ የምትፈልጉትን ስታገኙ ልባችሁ ይመታል፣ ጨጓራችሁ ይመታል፣ ኩላሊታችሁ ይመታል። ቀስ ብላችሁ ደግሞ የኛን የሆነ ነገር ትመታላችሁ። አይደል? አትፍሪ። እስቲ ዘና ሪላክስ። እስቲ ንግባ። እሺ ወይዬ እማዬ። እሰይ እሰይ፣ እንደና አላችሁ እማዬ። እማዬን ያልከው አስበልታት ቆመር ላጥላጥ ድቤ ተበልታለች እኮ። አንቺ ተበልተሻል። አንተ አንቺ አቤት አቤት አታፍሪም? ዝም በይ። እኔ የምለው ባለፈ ተመኝታ ቤት አስወጥተን ያባርነሽ አንቺን ነው አይደለም? አዎ እኔ ነኝ። ይኸው አሁን ያልሽ ማታፈር። አዎ ታዲያ አመነች ጎበዝ። ደግሞ አታፍሪም? እኔ አዎ። ኧረ አታፍሪም ልጄ? ምን ጉድ ነሽ? እኛም እኮ ለፋን። አንቺም ለፋሽ እኮ። ለምን እዚሁ አትቀመጭም ነበር? ለምን ሄደሽ መጣሽ?
ክሳራ እንዴ አባዬ እንደሱ እኮ አይደለም የሰው ልጅ ይወላ አባዬ ከጥፋቱ ይማራል አይደለም እኔም ከጥፋቴ ተማርኩኝ ተመራመርኩኝ ሰተቴን አወቅኩኝ ታረምኩኝ ስለዚህ ያለው አማራጭ ምንድነው ውዷን ባለቤቴን አምጥቼ ለእናንተ ማስተዋወቅ ነው አይደለም ይሄው እንደምታያት ናት ያው እንግዲህ ስሟን እኔ ልነግራችሁ ነበር ግን ከሱ ይልቅ ራሷ ስሟን ትንገራችሁ ዋክሽ አስተዋውቂ እሺ እኔ አደይ ይባላለሁ ማለች አደይ እኔ ዶክተር ሊሊ ነኝ ባለቤቴን የመለስኩት አደይ ይኸውልሽ የራስሽ ያልሆነው ነገር አትይ ያው እንግዲህ ከጥፋቴ ሁሉ ላይ መለሰችኝ ውዷ ባለቤቴ ዶክተር ሊሊ እሷ ነች ያልገባህን ሁሉ ታውቀዋለህ አውቀህ እንዳላወቃችሁ ምንድነው ያልገባኝ ምንድነው የማይገባኝ ውሸታ እንዴ አደይ መጸጸትሽን ለኔ ጊዜ እንዳልሰጠሽ ምንም የነገረችኝ ነገር የለም ደግሞ አንድ ነገር ልንገርሽ አደይ እኔ ጋር የምትመጣው ለራሷ ጥቅም ነው ምን ማለት ነው በቃ አደይ እኔን ታፈቅረኛለች ውሸታ ይሄ አንተ ፈጠራ ነው ወይንም ደግሞ ልተኛሽ ብላት እንቢ ብላ ይሆናል ማኔ አደይን እኔ ልተኛሽ ብያት እንቢ ብላኝ እንቢ እሺ ለምን እሺ እንዲህ አናደርግ እኔ አደይን ቤተሰቦችን ላስተዋውቅሽ ብዬ ልጥራትና ያኔ ጉዱ ለምናት ይኸውልሽ አደይ ሁሌም የሰው ነገር ስትመኝ ራስሽን ታጫለሽ እሷ ጓደኛሽ ናት እኔና እሷ እንድታስታርቂ ልካሽ ነበር አንቺ ግን ከሷ ይልቅ ለራስሽ ጥቅም አነዘች ያው ጀግና ልጅ በይ እናታ ማንሽ የኔ እህል ቢና ወደ ቤት ሽች ነይ ላይ ብቻም ሂጃ ይባል ነይ ቢና ወጣሽች ነይ ነይ አንቺ ነቢ ታባሽ ኑ ግቡናት ኑ ግቡ እንዴ እንደ አለ ድራማ ተሰሩ አረደው ሳልጨርስ ጭራሽ ሻንጣሽን ይዘሽ ትመጣለሽ አሃ አትገቢም እያሉ ነው አትገቢም መግባት አይደለም እዚህ ሰፈር ዱካሽን ባገኘው ንግድ ጥፊ እኮ ነው የምለው ምርጫ ልስጦት እርሶ ከሚዋረዱና እኔ ከምዋረድ ጀጀ ደምቂን ማ አንቺ ነሽ የምታዋረጂው ውርጃታም ሄጀ ተበገዘ ይሰማሉ እኔ ከቴዲ ጋር የሚሆን ከዛ በፊትም ከዛ በኋላ ከወንድ ልጅ ጋር ግንኙነት አድርጌ አላቅ እና ለማ ምን አገባው ነው ምንድነው ከኔ ልክ ወረቀት ፈረንጅ ጽሁፍ ምን የእርግዝና ማረጋገጫ ወረቀት ነው እና አርግዤ የለውታለሁ ምን ብያለሁ አርግዤ የለውታለሁ አቶ ለማ የሆነ ደስ ስሜት እየተሰማኝ ነው አዎ ልጄ ሁሉ ነገር ተቀይሯል እኮ
ደሞም አዲስ ነገር ሆኖልሃል የወደድካት ይመስለኛል አዎ በጣም ወድጃታለሁ በጣም ደስ እያለኝ ነው አዲስ ህይወት እየተሰማኝ ነው ግን እሷ ግን የወደደችኝ ይመስልሻል አዎ እኔ እንዲ ብየሳት የወደደች ይመስለኛል እኔ ደግሞ ወዳኝ ሳይሆን አዝናልኝ ነው መሰለኝ ያው በለው እንግዲህ እንዴት ያይሆናል ደግሞ ያዘኑለትን እኮ ነው የሚወደድ እንዴ ምን ሆነሃል አንተ ደግሞ እሺ ቆይ ለምንድን ነው እስካሁን አልደወለችው ለምንድን ያልመጣችሁ አራ ደውዬላት ነበር መጣው መንገድ ላይ ነኝ ብላኝ ነበር እኮ ቆየች ደውልላት እንዴ እንካስቲ ደውልላት እንካ አይ አንቺ ደውይ ምንድነው አንቺ ደውልላት ወይ ጉድ እንዴ ፈርተት ትዘልቀዋለህ እንዴ መቼምኔስ በመልክት ነው ማቆ መልክት ያረጋችሁልኝ ነው ማቆ እንጂ አረ እንደው ስለፈጠረሽ ግድ የለሽም የፈለክሽውን ያህል ገንዘብ እሰጥሻለሁ አስወጭው በስመ አብ ወወልድ ወመንፈስ ቅዱስ ምን ሆነዋል እርሶ ምንድነው እንደሚያስደነግጥሽ እኔ እንኳን አይውል አርግዤልሃለሁ ስትኝ እንዴ አልደነገጥኩም አላደርገውም አረ እባክሽን እንደው አላሳዝንሽም በአንድ ጊዜ ታሪኬ ሁሉ እንዴ አፈር ሲበላ አላደርገውም አልኩት እባክሽን ኑሮዬ ሀብቴ ታሪኬ ሁሉ ሲበላሽ ትንሽ ላሳዝንሽ አስወጭው ይሄን ካሰቡ ደግሞ አለመተኛት ነበር እንደው አንድ ደቂቃ ሰኮንድ እኮ ነው እባክሽን እባክሽ ግድ የለሽም እሺ በእኛ ይሄ ነገር ይውጣ ይሰማሉ ከዚህ በፊት 6 ጊዜ አስወጥቻለሁ እንደው እርሶ ለምነው እዛ ቤት እንድገባ ካላደረጉ ጉዶትን መጥቼ ለሚስቶስና ለልጆስ ነው የምነግረው በቃ ጨርሻለሁ እና መቼም ለልጅቱ ያዘንኩ ነው አትለኝ እንጂ እንዴት እንዲህ ብለሽ ትናገሪያለሽ እንጂ እናቴ የለማኮ ነው ልብን ታውቂዋለሽ ሩህ ነኝ አዝናለሁ በእውነት እኔ እኮ ማዘንህ አይደለም የገረመኝ ትናንትና አይኗን እንዳላያት ስትላት የነበረች ልጅ አሁን ዛሬ ምን ተገኘና ነው የምታዝንላት ወትሮሚያ ታዲ ነው እንዲህና እንዲያያል እንጂ እኔ እኮ ሳያት ወድጃታለሁ ደሞ የልጅችን ፍቅረኛ ነች አሁን በእውነት እንግዲህ ከልብ ከሆነ ጥሩ ነው እኔ ከልቤ ነው እናቴን ነው ከልቤ ነው እንዳሳዘነችኝ አንቺ ደሞ መቼም የልጅ ወዷታል ምን ይደረጋል አንድ ሐሳብ አስቤ ነበር ምን እቺም የከተማ ቤት ኪራይ መሳት ሆኗል እናቴን ነው ደሞ አሁን ልጃችን ፍቅረኛ ነች እና እንደው ሰብሰብ ብላ እንድትቀመጥ እንደው ከዚህ ከኛ ግቢ ከሰርቪሱ አንዱን ክፍል ብንሰጣት በስመ አብ ወልደ መንፈስ ቅዱስ ለማ ምን አይነት ወራዳ ሐሳብ ነው ያመጣው አሁን ከኛ ግቢ ካለው ካንዱ ሰርቪስ ትግባ ማለት ወራድነት ነው ወራዳ ሐሳብ ነው እንጂ አይደለም ተይ እንጂ እኔ ምንም ይወረደም የተወራረደም ሐሳብ የለኝም ሂሳቡ ይበዛባታል ቤት ኪራይን ያልኩት ተይ እንጂ ሂሳብም ሐሳብም የለም የኔ ፕሮግራምና ሐሳብ ድል ባለ ሰርግ ደግሼ ይሄ መሳቂያ መሳለቂያ ያረገኝን የሰፈር ሰው ሁሉ እያበላው እያጠጣው እኔም በፈንታዬ መሳቅ ነው የፈለኩ እና ታዲያ አንቺ ሰርግ መደገስ እዚህ ግቢ ካለው ሰርቪስ ቤት እቺ ትግባ ከማለት ጋር ምን ያገናኘዋል እሺ ንገሪኝ ይገናኛል እንጂ የዚህን ወረኛ ሰፈር ታውቃለህ አይደለም እንዴ እቺ ልጅ እዚህ ቤት መኖሯን ከታወቀኩ የቤት ሰራተኛዋን እኮ ነው ዳረችለት ይያለ ደግሞ መውጫ መግቢያ ይንሳኝ እንዴ ተይ ግድ የለሽም ተይ ዛሬ እንዲቻለሽ ቆንጆ ልጅ አትገኝም ተይ ታንዱ ላፍ ያረጋል ይጠልፍብናል ተይ እዚው ሰብሰብ ብላ እስከ ሰርጉ መዳረሻ አብራት ቀመተይ ቀሮ እኮ እናቴ ጠለፋ እንደ ድሮ እንደኛ እንደ ሀገር ቤቱ መሰለህ እንዴ ስማ እኔ ደግሞ አሁን እንዳለችው እየመጣች እየሄደች በፍቅር ትኑር እንጂ ከዚህ ቤት በፍጹም አይሆንም ብያለሁ እንዳታነሳው ይሄን ጥያቄ ደግሞ አንተ ነገር ካሽ እንዴ ነሽ እኔ እዚህ ቤት እኮ አባወራው ማን እንደሆነ አለየም እኔ ሐሳቤ አይደመጥ አንቺም እንደልብሽ እኔም እኮ ምንድነው የምትለው ችግር አለ እንዴ ችግር ሳይሆን ምንድነው ከሰው ነው የተፈጠረችው የት ሄድ እሷም እናትና አባት አላት ዛሬ እንዲህ መሆኗን አትይ እውነቴን ነው እንዴ ምንድነው ይሄን ያህል ጭካኔ በቃ ይሄን ጥያቄ እንዳታነሳ ብያለሁ ለማ ስለመዳን ያለ እኔ ጆሮዬ ላይ ሞሞማ አትፈልብኝ በቃ ተይ እንጂ እኔስ የገባውበት መከራ ምንድነው አንተ እንደዚህ ምን ያረግ ምንድነው ነገር አለህ እንዴ አንተ አይደለም በቃ ጨረስኩ ዘይንድ ተሎ በል ራስሽ ነሽ እንደ
ውደዳት ቅረባት ብለሽኝ ገና እንደወደድኳት ስላወቀች አይደል የጠፋችው? አንተ አይዞ ምንም አትሆንም የሆነ ነገር ገጥሟት ይሆናል። እንዴ ስልኳን እንኳን አታነሳምሽ? አሁንም አልተገኘችም እቺ ልጅ? አረ የለም ስልኳንም አታነሳም እኮ። አረ አዎ ይኸው ተውማ ታፍሪ። ለዚህ ሁሉ ተጠያቂው ጥፋተኛው እናት ነች። እሜ ደግሞ ምን አጠፋች? እኔ ምን አደረኩኝ? ደግሞ አንድ ነገር እንዲህ ደሜን እንዳታንተከትኪው። ምን ነው ከዚህ ሰርቪሱ ክፍል አንዱን እንስጣት ከኛ ጋር ትኖር ብል ሰርግ ይበላሻል። ልጄ ብለሽ ሰደሽ ይኸው ጦስ ተከተትሽን አንቺ። እንደዚህማ ከሆነ ራስሽ ነሽ እሜ ደግሞ አንቺ። አረ ዝም በለው እናቴ እሱን አትስማው። ሙሴዬ ይኸውልህ ነጠላ ልደርብና ቤቷ ድረስ ደን ፈልገን እናመጣት። ምንም አትሆንም። ወረኛ እኔ እንደዛ አልኩበት ምክንያት ነው ያለው። እስኪ ያሪቅ ናቸው እስኪ እንግዲህ ጉድ ንቅናቸው። ተዲ አባይ ምንድነው? ጨነቀኝ። ምንድነው? የት ልሁን? ምን ልሁን? ኧረ አባዬም አሁን ከጭንቀት የገላግለኝ። ምን ተፈጥሮ ነው? አስጨነቀህ እኮ ነው የጠራኝ እኔንም። ኧረ እንደው ጭንቄ ልሞት ነው። አስጨነቀኝ። ምን ሆነሃል አባዬ? ጨነቀኝ። ምን ሆንክ? እናትህ እማዬ ምን ሆነች? እማዬ ምን ሆነች? የእንጀራ ልጅ ልታይልህ ነው። ውይ ይሄ ሰፈር ሰው በላን እንዲህ ጋጠን። ኧረ አባዬ ግራ አጋባኝ። የምን የእንጀራ ልጅ ነው የምትለው? ባለፈ እዚህ ቤት ያመጣት ማነች መንደሬ ገና እንደገባች አባዬ እንዳጨርሰው አባዬ ተኛሃት? በምን አወቅ? አይውላ አባዬ አሁን ምን ይሉታል? አሁን እዚህ ነገር ውስጥ መግባት እሺ ለምን ተኛሃት? እባክህን አሁን እሱ አይደለም እዚህ ቤት ካልተቀመጥኩ ከነርግዝናዬ ነገሩን አፈርጠዋለሁ ብላለች። ወይኔ አባዬ እሺ በቃ ቆይ እማዬ ሰምታለች? እንዴ ብዬ ነግራታለሁ። እንዴ ወጌ ማረጌ ታሪኬ ትላለች። እንዴት ብዬ ነው የምናገረው? እባክህ ተወኝ እስቲ። እሺ በቃ እንዲህ እናድርግሽ አባዬ። ምን እናደርጋለን? ገንዘብ እንስጣትና ከዚህ አካባቢ እንድጠፋና። አይ ቴዲ ያልሰጠኋት አማራጭ አልነበረም። ሁሉ አማራጭ ምንም አማራጭ የለም። ከነርግዝናዬ እቤት እገባለሁ እቀመጣለሁ ነው የምትለው። አለች ተወቀላል ነው አታል። ምን አለ? ቀላል ነው። ምን ተወቀ አባዬ። እምቢ ካለች እናስገድላታል። አይሆንማ። ለምን? በላይ በሰማይ በፈጣሪ ፊት ያስጠይቀናል። ኩነኔ ነው። በምድር የወንድም ህጮኛ የኔም የልጅ እናት ነች። እንዴት ይሆናል? እሺ ማየስ እሺ ምን አለች? እናትማ ምን ይላታለሁ? እኔ ምንም አላልኳትም። ወጌ ማረጌ ታሪኬ ክብሬ ማለቱ አይቀርም። እሺ አሁን አባዬ አሁን ባልጠፋ ስህተት እንደው ይሄን ስህተት ትሰራለህ? ሰይጣን ያሳሳተኝ አባዬ። እንኳን ሰይጣን አይደለም ሌላውን ተውሽ። ሌላውን እንቱ እንደው ከልጅ ፍቅረኛ ጋር ትተኛለህ? ከልጅ ፍቅረኛ ጋር አይከብድም? ቆዳ የሰው ቆዳ እኔ እሱን አስታውሰኛልኩ መፍትሄ አምጣልኩ እንጂ በቃሽ ለኔ ጋር ሌላ አማራጭ አለ። ምን እናደርጋለን መሰለህ? ሄጄ ነው ያናግራታለሁ። አንተ ተረጋጋ። ይሄ ቴዲ አይደለም እንዴ? ቴዲ እየሄድክ ነው? እዚህ ምን ትሰራላችሁ እናንተስ? ያቺ መንደሬን እየፈለግን ይሄው በጠዋት ተነስተን ያልዞርንበት መንደር አለ ልጅ። በቃ ይሻላል። አባዬ ራሱ እኮ እሷን ካላገኘ ብሎ ይሄው መንደሩን ሳምሰው እየኮምጣት እኮ ነው። ጎሽ አባታችሁ ለልጁ መጨነቅ ጀመረ ማለት ነው? አረ ለራሱ ሲል ነው ማይ ለራሱ ተጨንቆ ለራሱ እንዴት እንትን ያው የሙሴ ችግር ማለት ለአንቺም ያባዬም ችግር አይደለ? ለዛ ብሎ እኮ ነው። እሱስ ልክ ነው። ታዲያ ምን ተሻለ? ከብት እንጂ ሰው ተፈልጎ አይገኝ። ምንድነው መላው አንተዬ? በቃ ምን እናደርጋለን መሰለሽ ማይ አንቺና ሙሴ በዚህ ጋር እንዴ እንደገና ደግሞ በዚህ ደግሞ መንደር ለመንደር ልዟል። እንደሱ አይደለም ማይ በቃ እና አንቺና ሙሴ በዚህ በኩል ወደ ቤት ሂዱ። እኔ ደግሞ በዚህ በኩል ምን አስሻት በደንብ ፈልጋት አግኝቻት እመጣለሁ። አብሮ ሂድ እሱ በፍጹም ማይ ቀኔ ወጣው አደር ግድል ይኸው ቤተ ክርስቲያን እንኳን አልሳምኩ። I can hear the demons call when they do what they do. And now I feel like taking off, find a place with a view. The pain is never gonna stop if it's controlling you. I know that time can heal it all, I just gotta get through. I just gotta get through, I just gotta get through. Cause I feel like taking off, find a place with a view. The pain is never gonna stop if it's controlling you. I know that time can heal it all, I just gotta get through. እባክሽ እንዲህ የለመንኩሽ ጥሩ አይሆንብሽ እባክሽ። እኔም እኮ ይዛኔ እንዲህ ነበር የለመንኩት። ታው እርሶ ትልቅ ሰው ኖት፣ ባለ ትዳር ኖት፣ የልጆች አባት ኖት፣ ይከበሩ ብየውት ነበር። አልከበርም አሉ።
ጮኬ ከማጋልጦት ብዬ ሻልኩት እንደው ግን ድረስ ብዬብሻለሁ እኔ የዛለት እኮ እኔ ጠጥቻለሁ አላስታውስም እንዴት ቢሆንስ እንደው አሁን ሰኮንድ ነው ኧረ እባክሽ ልለምንሽ አቶ ለማ አሁን ልመና አያስፈልግም እዚሁ ኖራለሁ ልጄንም እዚሁ ወልዳለሁ እንዴት ሆኖ እዚህ ትኖሪያለሽ ልጁን አፍቅራ ከአባትየው አረገዘች ኧረ ለሰሚው ግራ ነው ኧረ ግራ ነው ታዲያ ምን ችግር አለው ፍቅርን ከሙሴ ልጄን ደግሞ ከርሶ ባገኝ ምንም ችግር የለው ይልቁንስ እዚህ ቤት እስካለው ለየት ያለ እንክብካቤና አክብሮት ፈልጋለሁ ያን ማያረጉ ከሆነ ግን ጉዶት ነው ማፈርጠው እንዴት ዋላችሁ መጣችሁ ያ ቤት ማዘር ወይ እናቴ ነይ እስቲ ልሳምሽ አንቺን ፍለጋ አይደል እንዲውኛ እንደክም የመጣው ለማ ከየት አመጣት አሃ እኔ መቼም እንግዲህ ተንከራተታችሁ የሱስ ራሱ ጉዳይ እንጂ የሚያሳዝነኝ እንጂ ልጅም ተንገላታ እናቴ አይ ሱን ታዩ ምንም አይደለም ምንም እስቲ ተነስ ቡና ቀራርብ ተነስና ቀራርብ ቡናው እሺ አቀራርብ ታዋት እኮ ነው ብለው እሷን ምን አባቱ ይሄ ምን ታው እንጂ እሷን አይደል እንዴ ሲፈልግ ያረፈደ ምን ቡና ቀራርብ እሱ ነው የቤቱ ሴት እንግዲህ ምን ይባል ለማ ወይ ምንድነው ምንድነው ያሱስቲ ብርድ እኮ እንዴ ዘንድሮማ አንተ እንደው አይቸብ ማላቀው ለውጥ እኮ ነው ያየሁት ይሄ እንዴት አልለውጥ ልጄ እንዲህ ፍቅር ይዞት ተሴት ጋር ትዳር ሲመሰርትልኝ እንዳይበርዳቸውም እንዳሞቃቸውም እኔ ኃላፊነት አለብኝ አመሰግናለሁ አባቴ አይደለም እመቼ የኔ ልጅ የኔ ወርቅ ሙስዬ ወይ ሚጠጣ ውሃ ታመጣልኛለሽ ቁጭ በል ምን ነው ለማ እንዴ እሱ ተቀምጦ አንተ ልትነሳ ነው እንዴ ቁጭ በል ምን ሆኗል ቁጭ በል እኮ ነው ብለህ አንተ ጾም ቢለዘማ ምን ሆኗል ተሞቀ ፍቅር ላይ እንዴት ብሎ ይነሳል አንቺ እኛ ቁጭ ብለን ተይ እንጂ ነውር ነው አይደረግም አንቺና እኔ እንዲህ ቁጭ ብለን በድግስ ልብሽ እንዴት በአራት ማዕዘን እንደምታነቢው አላውቅም እንዴ መንደሬ ቀስቃዛ ይሆንልኝ ይሁን በረዶ ላርግበት እሺ ደስ ይለኛል ይሁን ኧረ ተው ለማረተው ግፍ ነው ተው ግድ እኔ ተቀምጬ እሱ በረዶ አርግ ያመጣላታል በሉ እንግዲህ ይኸውልሽ እንዲህ አይነት አማች ነው ያለሽ ምን ሆነሽ ነው የቆምሽው እኔ እርጉዝ ነኝ እንዴ እንደቀላል ይኸውልሽ የፈጀው ልጅ አስረጋግጡልሽ አንበሳ እልልበል የእውነትሽን ነው እናቴ ኧረ እኔ ካንተ አላረገዝኩም ማን ነው እናት አለ ከለምሽ ነው ለምሽ ምንድነው ይላል ምን ይሻለ እንዴ ምን ሆነዋል ምን ነው እያጠቡኝ ነው እየላጡኝ ነው ጭቅቅትሽን እያወጣሁልሽ አልገባኝም ጭቅቅት አምነሽ እያሉ ነው ካመንሽ ጥሩ ቆንጆ ጭቅቅት አምነሻል በል ዝም ብለው ይጠቡ ዝም በይ ማጠቢያ ሳይንስ እንደገና ደግሞ መመሪያ ልሰጭኝ አንችለኔ ዋለማ ሰዓት ለሚቀሪ ለማ ስላለች አፏን ሞልታ አትለምልሚ ሌላ ምንም አይደለም ለማ አይ ምን አይኔ ነው ምንድነው ምን እግር እያጠብኩ ነው እንዳትለኝ እሳቸው እኮ ናቸው ታው ይያልኳቸው አልሰማሉ እኔ በግድ ነው የልጄ ሚስት ናት ባጥባት ምን አለ ኢየሱስ ክርስቶስም የሐዋርያቱን እግር አጠበ ብሎ ተድሮስ ተመጽሐፉ ላይ አንብቦልኛል አንተ ደግሞ ከመቼ ወዲህ ነው መጽሐፍ ቅዱስ አዋቂ ሆንከው እድሜ ለተዲ አነበበልኝ ሰማው ልቤ ላይ ቀረ ታተሞ በልሽ ይኸው የኔ ልጅ እኔ ይሄን ያህል አመት በትዳር አብሬው ስኖር
አይደለም እግሬን እጄን አጥቦኝ አቅም ናበል በነካ እጅ እናቴ ደክሞኛል አሃ ያንቺ አይሆንማ እንዴት ያንቺ በማሽን ነው በፋብሪካ ደረጃ እኮ ነው ጊዜ ተወስዶ ነው በማሽን ነው እንጂ በሰው እጅ እኮ አይሆንም ምንድነው እንደ ሌባ መጣችሁ ጥገት ሄዳን ወደዛ ሄደሰ አይደለም ቆይማ ያዳምጪን ምን ሆናችሁ ግራና ቀኝ ካልደገፍንሽ ምንም የሚሆን ነገር አይደለም ምንድነው ለምን አትናገሩም እናንተ እንትን እማዬ ምን መሰለሽ እንትን እኮ ነው ምንድነው እንትን አንተ ንገራት ራስ ንገራት እኔ የሚስጨነቅ ማየት አልፈልግም ወይ አባቴ ሙቶ አይደለም ቆይ እንደሱ አይደለም በቃ እሺ እኔ እነግርሻለሁ እሺ ንገረኝ ግን ይሄ እኮ እማዬ በጣም ለሰሚው ከባድ እኮ ነው በጣም ከባድ ነገር እኮ ነው እንዴት ነው ማበረሰቡ የሚቀበለን እድርተኞችሽስ እንዴት ነው የሚቀበሉን አረ እማዬ ይሄ በጣም ለሰሚ አረ እሺ እኔ ግን እነግርሻለሁ ለምን አትናገርም ቴዲ ለምንድን ነው ማትነግረኝ እማዬ ምንድነው አባዬ እኮ ለማ ምን ሆነ ለማንተ ምንድነው የሆነ አባታችሁ ገዳም ሊገባ ነው አታስጎምጀኝ እስቲ ጥርቅ ይበላ ይሄዳ እኮ አባዬ ገዳም ሊሄድ ነው ለማ ያለ መስሎ ነው እንዴ የለም እኮ ለማ ድሮም እኮ የለም ይሄድ እንዴ ምን ሆነሻል ቀለበቴን ጥሎ ነው እንዴ እሱ ሄደው ቆይ ሄደ ይሄ ደግሞ አንተ ለቀለበት ነው እንዴ የምታስበው እንዴ እንደው እሱ እሺ ደርሶ ይምጣ እንጂ ድል ባለ ሰርግ ደግሰን እንድር የለ እንዴ እሺ ቆይ ማያ አባዬ አይናፍቅሽ ቢናፍቀኝም ይሄድ ግድ የለም ስማ እንዴውም ሄዶ ሰይጣኑ ለቆት ነፃ ሆኖ ይሄ ጭቅጭቁን ትቶ ይምጣ እንጂ ግድ የለም ቢናፍቀኝም ችግር የለም ዋናው እሱ ነው መጸለይ ያለባት ወይኔ ማየ እውነትሽን እኮ ነው ወይኔ ቴዲ ወይኔ ቴዲ እንዴት እኔ መገመት ያቅተኛል እንዴት ነው አባዬ እሺ ብሎ ገዳም የሚገባው አረባክሽ ያደርገው ማያ ሐሳቡን ነው የሚቀይርልሽ አያደርገው ይሄን ካደረገ ይውል አስረን ወስደን ጸበል ውስጥ ምን ከተው ያኔ ነው ማንን አባዬን ለማቆ የለም ለማቆ አሁን እኮ ልክ አይደለም እኮ የለማን ልክ አለመሆን ማቀው እኔ እኮ ነኝ ግድ የለም ደሞ አሁን ለዚህ ነው አንተ እንዴው ተሰብስባችሁ እዚህ ነፍስ የምትጨርሱት ታውት እኔ ነኝ ማቆ ለማ የድሮ ለማ መሰላችሁ እርሶ ሰውዬ ግን እንዴት ደፋር ነውት ማንን ደፈርኩ ደሞ እኔ ላለመንከባከብ ገዳም ምናም ብለው ላልጥሊሉ ነው እንዳያስቡት እንዴ እኔ የት ሄዳለሁ ቤት ያለ ንብረት ያለ ልጆች ተዳር አለ የት ብዬ ሄዳለሁ ገዳም እንጂ አሁኑኑ ሐሳቦትን እንደቀየሩ ይግቡና ለሚስቶት ይንገሯት ያለ በለዛ ግን አሁኑኑ አፈራርጠዋለሁ እባክሽ አታፈራርጨው እኔ ራሴ ልፍረጥልሽ በቃ ባሎ ሄዱ አሁን ሄዱ እንሄዳ ካልሽ ለማይ እንኳን መጣናት ይው ቴዲዬ ሙሴ እናት አያችሁ ታዲያ ሞገሱን አባታችሁን አዎ እንግዲህ ልጆች ዛሬ ሊያመሰግኑ አባታችን ሊለወጥ ነው ሊቀየር ነው ደሞም ተለውጧል ወደ ገዳም ሊሄድ ነው ብለው ሊያመሰግኑ ተዘጋጅተዋል ጣምኩ እኔ እንጃ እኔ አላቅ እኔ ምን ማለት እንዳለብኝ አላቅ እንዴት በቃ እንደ ዛሬ ደስ ብሎኝ ያቀ ቤቱ ራሱ ይሄው አለኩ በቃ እንዴት እንደውም አንድ ነገር ቃል ልግባላችሁ እሺ ቃል ልግባ ምን መሰለህ እኔ አንተ ገዳም ስትሄድ በሊሊ መኪና እኔ ራሴ ገዳሙ በር ድረስ ይዤው ገባና ለአባ እጁን ሰጥቼው እመለሳለሁ እማዬ እልልበይ አዎ በቃ እኔ ደግሞ አብሬያችሁ ይሄድና አብሬው ሸኝቼ ከናንተ ጋር ተመልሼ ወደ ቤት እመጣለሁ ደስ በእውነት በእኔ መለወጥ እናንተም ደስ ብሏችሁ እንዲህ ዓለም ሆኖላችሁ በደስታ እንዲህ ስትዋኙ በማየቴ እኔ ራሴ ደስ አለኝ በእውነት አዎ ምንድነው ግን መቼም ገዳም እንዳላችሁት እኔ ምንድነው አይ ገዳም መለየቱ ችግር የለም ይመለስ የለትም አዎ ገዳም አልሄድም አልኳችሁ
ብያችሁ ነበርኩ እኔ እኮ ተናግሬ ነበር ቆይማዬ ቆይ ሁሉን ታዩ በቃ ታዩ እንዴ እኔ መጀመሪያም ነግራችኋለሁ እንዴ እንዴት ነው አባዬ እንዴ እንዴት ብሎ ነው አባዬ ገዳም የሚሄድ አድርገውም ብያችኋለሁ አልሰማላችሁኝ አይደል እንዴ አባዬ ሳጥቶሽ ተሳስተን አይደል ምንድነው መሳሳት የምትለው አይቀርም ይኸውልህ ወስጄ አማኔል ነው አንተ ውሸታ ተይ አንተ ውሸታ አባት ተይ አራሜ ተይ በቃ አሁን ባለፈ ይሄ ተዲ መጣፍ የዝጊ ያርቃል ያነባል ጮክ ብሎ ምን ልብ ይስቀረበሉ ከባህር ውስጥ አንድ አውሬ ወጣ ያውሬ 7 ራስና 10 ቀንዶች ነበሩት በ10 ቀንዶቹም ላይ 10 ዘውድ ነበረው የስድብም አፍ ይዟል ይላል ሲል ሰማውና ስድብ ያውሬ ዝም በል ገና ቀምሳለሁ ልክ ነው ምናገር መለቅ እንዳይመስል እባክሽ ውሸታ ምን አልኩ እረባካችሁ ነውረኛ ዝም በል እረባክሽ ውሸታ እጂ ምንቺ ወረኛ የጀዛ ምንቺ ምን ያዙ ይልቀቁኛለች ስሚ ለውጥ ልለውጥ ብዬ እንጂ ለልጆቼ አሪያ ልሆናቸው ብዬ እንጂ ስደባ አባቱኛ አጠጣሻለሁ እዚህ ድረስ ምን ታወራለች እቺ አንቺ እንዳልሰጥሽ እስቲ አንቺ ዱቄት ዝም በል ደሙሻ ምን አባ ይባው ምንድነው ደሞ ይቆሽ ጋሽ ገመዱን ተውሽ ምንድነው ይቆሽ ልታነቅ አሰብኩና ከዚያ በኋላ ግን ማሰባቃተኝ ለዚህ ነው በቃ ከዚህ በላይ ማሰብ አትችልም አዎ እንዴት እንደምታነቅ እኮ እንድታማክረኝ ነው የጠራው አሃ እኔ አንተ እንዴት ታንቀ እንደምትሞት ላማክር ፈልገ ነው ታዲያ ስለምን አታማክረኝም ከልጄ ፍቅረኛ አቤት ወለደ ተብዬ መንደርተኛው ሀገሩ አቤት በሞት ይሻለኛል በሞት ና ምን አቶ ለማ አይዞት ዋናው ነገር የሰው ልጅ ለምን ተሳሳተ ሳይሆን ነገ ላለመድገም ተጸጽተዋል ወይ ብሎ ማሰቡ ትልቅ ነገር ነው አያ አባይ እኔን ሁሉ ያደረግነው እኔና መንደሪን ተመካክረን አንተ ከጥፋት እንድትመለስ ብቻ እኔ አላረገስኩ ወረቀቱም የውሸት ነው እኔና እርሶ መሃል ምንም ነገር አልተፈጠረም እናንተ እና አናቴ እስኪፈርስ ድረስ በጸጸት መውጫ መግቢያ እስኪጠፋኝ ድረስ ስቃጠል እንዲህ ውሸታችሁ ለተሬ ለጨዋታ ነው ይውላ አባይ ብዙ ባለ ትዳሮች ሚስቶቻቸው ላይ የማገጡ ልጆቻቸውና ቤታቸውን በትነዋል ዋናው ነጥብ ግን አንተ ከዚህ ስተት ተምረሃል ወይ ነው ተምሬያለሁ ትምህርት ቤት አረ ዩኒቨርሲቲ ገብቼ ዲግሪውን ጭኘዋለሁ በእውነት እኔ እስቲ ልሳምሽ አባይ ለካ ተምሬያለሁ እሱ ባሉ እንኳን ደስ አለሽ እናቴ እንኳን ደስ አለሽ ናስቲ አንተ እሰይ እንኳን ደስ አላችሁ እንኳን ደስ አንተ ወንዶጣ ዓለም ነው መቼም ደስታ ሆነ እኮ ደስ አለሽ እናቴ ቢያቆይልሽ ደግ ነበር አይመስለኝም ምንድነው